ቀለም ወርቅ አይተንፍሱ አንተ ኦርቶዶክስ አልነበርክም ጠንቋይ ነበርክ ምንል ለዚህ ነበር ኤርሚያስ አበበ አንተ ጠንቋይ ነበርክ እውነት አጎት ቤት ጥንቁልና ህይወት ውስጥ ነበርክ ምንል ለዛ ነው ገብቷል በአርሴማ ቀን ነው ምንል ቅዳሴ አርሴማ የሚባል የለም ኦርቶዶክስ ውስጥ የለም የሰልስቱ ምዕት ቅዳሴ ነው ያለው ቅዳሴ ነው ያለው አየ በእንዲ አየ ቀን ቆጥረው እንኳን ለምእመኖቻቸው ክርስቶስ ከውልደቱ እስከ እርገቱ ያለውን ሰብከው ፕራክቲካሊ ስጋውን ቆርሰው ደሙን አፍስሰው ምእመኖቻቸውን ይባርካሉ ይቀድሳሉ አንተ 365 ቀን እነሱ ክርስቶስን ሲሰብኩ ክርስቶስን በህይወት ሲገልጡት 365 ቀን አንተ ኦርቶዶክስን ትሳደባለህ ማን ቀለመ ወርቅ አይተንፍሱ ፋሲካን እንኳን እናንተ ኃጢአተኞች አንቺ ዘማዊ አንቺ ጋለሞታ በፋሲካ ቀን እንዲሳደባለህ ለዘማዊ ለጋለሞቶች ነው ክርስቶስ ኢየሱስ የተሰቀለው በቀራንዮ አቶ ቀለመ ወርቅ አይተንፍሱ ኦርቶዶክስ ቤተክርስቲያን አያቃትም እምንላችሁ በዚህ ነው ኦርቶዶክስ ቀለሜ ወይም ኤርሚያስ አበበ የኢትዮጵያ ኦርቶዶክስ ቤተክርስቲያንን 0.0001% ካወቃት ነው ይቀጣል ይሄው እቀጣል በፈለገበት እኔ በኮሆስ በፈለገ ዲቤት እኔ በተደጋጋሚ እዚህ መጥቼ ራሱ ዲቤት አድርጌዋለሁ አያቃትም ስሙ ስጋም ነው ስሙ አትስገዱ እያለ ነው ስትራፖንም ይዘህ አለቀ በደንብ ስሙ አትስገዱ ሙትን ግን እንድታረግ ውስጥህ ምኞት ጸንሳ ኃጢአትን ትወልዳለች ኃጢአትም በስግደት በጾም በጸሎት የምታሳልፍን ቤተክርስቲያን ምን እያሉ ነው ኢየሱስ የሌለበት ለእናንተ ኢየሱስ የት ነው ያለው ትነግሩናላችሁ ኢየሱስን የት ነው ያስቀመጣችሁት የእናንተ ኢየሱስ የት ነው የተቀመጠው ጾም የማይወድ ስግደት የማይወድ የት ነው እናንተ ኢየሱስ ያለው በጾም በጸሎት የማይከበር ኢየሱስ የት ነው ያለው ትነግሩናላችሁ ወንጌላውያኖቻችሁ ይኸው ዛሬም ክርስቲያኖች በዓለም ዙሪያ የጌታን ፋሲካ በሚያከብሩ ሰዓት ኢትዮጵያ ውስጥ ያለው ወንጌላዊ ኤርሚያስ ቁጭ ብለው ክርስቲያኖችን እየሰደባቸው ነው ይሄው በቃ የእናንተ ወንጌል ቁጭ ብሎ ኦርቶዶክስን መሳደብ ነው ብያቸዋለሁ እኮ ዕውቀት የለም ወንጌላዊ አንድ ቀን ወንጌል ስትሰብኩ ሰምቼ አላውቅም አንድ ቀን የለም ይኸው መተናል ይኸው ሁሉ ጊዜ ስድብ ይኸው ቁጭ ብሎ ህዝቡ ተሰብስቦ ምንድነው የሚሰማው ስድብ ኢየሱስ የሌለበት በዓል ተላለ የኢየሱስን በዓል እያከበሩ ፋሲካ ብለው ጌታ የተገረፈ ጌታ የተላልፎ ተሰጠ ጌታ ቤተ መቅደስን የጥያቄ ቀን አንጾተ የቤተ መቅደስን ያነጻበት ቀን ክርስቶስ አይሁድን ያሰማረበት ቀን እያለች የምታከብርን ቤተክርስቲያን አታፍሩም ክርስቶስ የሌለበት በዓል ስትሉ የት ነው እናንተ ኢየሱስ ያለው እስኪ ንገሩን እኛም ፈልገው መቼ እንስማው ስለ እናንተ ኢየሱስ መቼ ታሰሙናላችሁ መጽሐፍ ቅዱሳዊ ባህል መጽሐፍ ቅዱስን ፕራክቲካሊ በህይወታቸው የሚያከብሩትን የምትሳደቡ ከሆነ የእናንተ ኢየሱስ የት ነው ይሄው አለውኝ አሳዩኝ የእናንተ ኢየሱስ የት ነው የሚከበረው ትነግሩናላችሁ ኤርሚያስ አበበን ወንጌላዊ ብላችሁ የሾማችሁ ሰዎች ዛሬ እያንዳንዱን ቪዲዮ ለምትፈልጉ ልከላችኋለሁ ወጣችሁ ግን የሰው የወንጌል አማኙን አይወክልም ብላችሁ ካላላችሁ እናንተ ኦርቶዶክስን የመናገር ሞራል የላችሁ እናንተ ዓላማችሁ ሃይማኖት እንዳልሆነ ነው ዛሬ የሚገባኝ ምክንያቱም በዚህ ልክ የትኛውም ሃይማኖት የሰውን ሃይማኖት ሲሳደብ ሰምቼ አላቅም አይቻላቅ ፋሲካን እንኳን አትተው ፋሲካን
ክርስቶስ እኮ የመጣው ነው፣ ለኃጢአተኞች። የሞተው የተሰቀለው ለጻድቃን አይደለም። ጻድቃንስ በስራቸው ጸድቀዋል ያለ የመጣሁት ለወንበዴዎች፣ ለአመፀኞች፣ ለዘማዮች ነው። እነሱን ከኃጢአት ለማንጻት ነው ክርስቶስ የመጣው። ሼምና ጋዴም አታውቁም? ኤርሚያስ አበበ የሚባለን አጋንንት ልቡሰ ስጋ ጋንኤልን አሁንም የማታስቆሙት ከሆነ እኔ አሁንም ይገባኝ ሃይማኖት አይደለም የያዛችሁት። በቃ ሃይማኖት ጴንጤም ፕሮቴስታንትም የሚባል ሃይማኖት የለም ብዬን። ለነገሩ ፕሮቴስታንቶች አይመለከታቸውም የነሱ ሰው ስላልሆነ። ጴንጤዎች አውግዙ ውጡና አውክለንም በሉ። እናንተ ስግደትን የሚቃወም ስግደትን ለክርስቶስ ኢየሱስ ኃጢአተኞች ሰገዱ ብሎ የሚቃወም አሁን ይሄን ነው ወንጌላዊ ብትሉት ወካፕ እየደጋገምኩ ላሰማችሁ። ሪካርዱን አቁሜ ሪካርዱን ለምን አላሰማችሁ? ልውጣና ሪካርዱን ላሰማችሁ። እንግዲህ ወንጌላዊ የምትሉት ግለሰብ ዛሬ ላይቭ ላይ የላይቭ ጉዳችሁን ጴንጤዎች ስሙት። ይኸው የእውነት ወንጌላዊ ናችሁ? የእውነት እናንተ ጋር ወንጌል አለ? ስሙ። ይኸው ስሙ። እናንተ ካላወገዛችሁት የእውነት ወንጌል የሚባል ነገር የለም እናንተ ጋር። እውነቴን ነው የምላችሁ። ወጥታችሁ ኤርሚያስ አበበን ማውገዝ ካልቻላችሁ ይኸው ሰው እንዴት ነው 38 ደቂቃ ሙሉ አንድን ቤተ እምነት ስሙ ታውቀው የለ ወይ? ስሙ ስድብ ታውቀው የለ እንዴ? ታለ ስሙ የገዛችሁት ዶሮ ለኢየሱስ ነው። ስሙ ይሄን ባለጌ የኢየሱስ ትንሣኤ በዓልና ዶሮ ምን ያገናኘዋል? እግዚአብሔር ያሳያችሁ። ስሙ የገዛው በግ ለኢየሱስ ነው። ስሙ ጌታ ልታከብር ነው ያን በግ የገዛው ደብረ ብርሃን በግ። ስሙ ይሄን ነው እናንተ ወንጌላማ የምትሉት። ስገዛው ገንዘቡን በምን ያመጣው? በጽድቅ አይደለም። ዘርፈ ሌባ። ስሙ ሌባ ይሄ ነው። ንስሐ ግባ። ሌቦች ንስሐ ግቡ። ይሄን ነው እናንተ ወንጌላማኝ የምትሉት። ይሄ ነው ፔንቴኮስቴ። ይሄ ነው ወይ? ንገሩ። ወንጌላችሁ ይሄ ነው ወይ? ወንጌላችሁ ይሄ ነው ወይ? ስሙ ኢየሱስን ሰርቀ ባመጣው በጋርዳ አይደለም ታከብረው። ስሙ ከቤተሰቦች ጋር ነው የበላው። ኢየሱስ ግን የለበትም። ስሙ ቆይ እንደውም ላምጣላችሁ። እንደውም ከመጀመሪያ ዘመን አቤልም ማለት ነው ንጹህን ደም አፍስሰሃል ኢየሱስ ክርስቶስ እንደሚደረገው ምን ያዘጋጃችሁት? ለኢየሱስ ልታርዱ ብቻ አይደለም ለሰይጣን ልታርዱ ምን ያዘጋጃችሁት? ስሙ ታውቀው የለ ወይ? ታውቀው የለ እንዴ? ታለ የገዛችሁት ዶሮ ለኢየሱስ ነው። ስሙ ጉድ ስሙ። እኚህ ናቸው ወንጌል አማኝ ነን የሚሉት። ጌታ ልታከብር ነው ያን በግ የገዛው ደብረ ብርሃን በግ። ምን አይነት ስድብ ነው ያ የምትባለው? የምትሳደበው በእግዚአብሔር ስም አንቺ ሌባ ጥፉ ጥፊ። መስማ ምንድነው የምትሳደበው? ጽሁፉ ሲያስጠላ ጽሁፏ። ንስሐ ግቡ። ኢየሱስን ሰርቀ ባመጣው በጋርዳ አይደለም ታከብረው። ስሙት ከቤተሰቦች ጋር ነው የበላው። ኢየሱስ ግን የለበትም። ወንጌል አማኝ ፔንቴኮስታሎች ወታችሁ ኤርሚያስ አበበ ጴንጤቆስጤን አይወክልም በሉ፣ አይወክለንም በሉ። ባለጌ ነው ኤርሚያስ። ይኸው ከነ ብልግናው ነው ማሰማችሁ። ቆይ አሁን ላይቭ ላይ ነው ሪከርድ ያደረኩት። ከነ ብልግናው ጴንጤቆስጤ ኤርሚያስ አበበ የሚባል ባለጌ አይወክለንም በሉ፣ አይወክለንም። ይሄ ማለት ስፒሪቹዋል የሃይማኖት ክሊንሲንግ፣ ይሄ ምንድነው? ሪሊጂየስ ክሊንሲንግ ላይ የሚሰራ ሰው ስሙ። ይኸው
የዋሁን አቤልን አስገድልሃል። ስሙ፣ የዚህን ዘመን አቤልን ማለት ነው። ስሙ፣ ንጹሕን ደም አፍስሰሻል። እንዲያፈሱም ሰዎች ሀሳብ አዋጥተሃል፣ ገንዘብ አዋጥተሃል፣ ስሙ፣ ክፋት አዋጥተሃል፣ ክፋት አዋጥተሻል። መኖር እየፈለጉ እንዳይኖሩ አድርጋችኋቸው የገደላችኋቸው ያስገደላችኋቸው ሰዎች አሉ። በእነሱ ንስሐ አልገባህም። ስሙ፣ ክብር ለመድኃኔዓለም የሚሆን እንኳን አደረሳችሁ ብለህ ትላለህ። አንተ ግን ሰዎች እግዚአብሔር እንዲኖሩ የፈቀደላቸውን የህይወት ዘመናቸውን ከአመፀኞች ጋር ተባብረህ አንዳንዱን ያለ ጥፋታቸው በዚህ ሰዓት ከእናትና ከልጆቻቸውና ከሚስቶቻቸው ተለይተው በአመፅ፣ በግፍ፣ በገንዘብ፣ በሀብታቸው፣ በስልጣናቸው ከርቸሌ ያስረውታል። ያለ በደሉ አሳስረውታል። በማሳሰር ውስጥም አንተም አንቺም አለሽበት። ንስሐ ይቀድማል። ኢየሱስን ማክበር ይቀድማል። በዓል ለማክበር ከመሯሯጥ ይልቅ ኢየሱስን አክብረው። የትንሣኤውን ጌታ አክብረው። በህይወትህ ከብሯል ወይ? በህይወትህ ልታከብረው ፈቃደኛ ነው ወይ? ስሙ፣ ምስክሩ በህይወትህ ለማክበር ፈቃደኛ አለመሆንሽ ምስክሩ ምንድነው? ኢየሱስ ተብሎ ሲባል ትቆጣለህ። ስሙ፣ አንጀቴን አሳረረው እኮ ነደድኩ ይለዋል። ነደድኩ ምን ነው? ቅድም እነዛ ጴንጤዎቹ መናፍቃኑ ጋር ሄጄ እንዴት እንደሚናገሩ ነደድኩ እኮ እንደው ጭስስ አልኩ። ለጀናየት ሲጨሱ ባገኘን በመኪና ነበር መውጣ ብለው እኮ ብለው የሚሉት እውነት እኮ ነው። እግዚአብሔር ያሳያችሁ። እንዲህ አይነት ባለጌ፣ እንዲህ አይነት ስዳደግ ወንጌላዊ ኤርሚያስ ተብሏል። ይሄን ብልግና ስሙ፣ በደንብ ስሙ። ደወል ኢትዮጵያ ውስጥ ያላችሁ ፔንቴኮስታሎች ኤርሚያስ አበበ አይወክለንም ብላችሁ ውጡ። አይወክለንም፣ እስቲል ከነበረበት የጥንቁልና ህይወት አልወጣም በሉ። ስሙ፣ ጉድ ስሙ፣ ስድብ፣ ብልግና ስሙ። ሰይጣን ትውልዱን በምን ያህል እንዳደራጀው ስሙ። ስለዚህ ፋሲካን በዓል ከማክበር በፊት ጌታ በህይወት የከብሯለሁ ብለህ ጠይቅ። ስሙ፣ ተመልከቱ። የእሱ ጌታ ተሳዳቢ ነው። በአመት አንድ ጊዜ ስሙ፣ አንድ አርብ ላይ ጠዋት ጀምሬ ዶሮ ሳይጮህ ተነስ። በነገራችን ላይ ቀለም ወርቅ አይተንፍሱ ሲጀመር ኦርቶዶክስ አልነበረም የምንላችሁ ለዚህ ነው። አንድ ኦርቶዶክሳዊ በቀን 7 ጊዜ እንዲሰግድ ይመከራል። አቅሙ ካልቻለ 3ቱን ወቅታት እንዲሰግድ ይመከራል። አቅሙ ካልቻለ የጧቱንና የ9 ሰዓቱን እንዲሰግድ ይመከራል። አቅሙ ካልቻለ በቀን አንዴ። አንድ ኦርቶዶክሳዊና ጾም፣ ጸሎት፣ ስግደት የአንድ ሳንቲም ሁለት ገጽታዎች ናቸው። ኤርሚያስ አበበ እችን ቤተክርስቲያን አያውቃትም። ልክ እንደ ማንኛውም ኦርቶዶክስ እንደሚባሉ ነኝ ብሎ የወጣ ሰው ነው። ድቁንናም የለውም። አሁን አሰማችኋለሁ። እዚህ ጋር ከ12 ሴቶች ጋር ስተኛ ነበረ የሚልበትን አሁን ትሰማላችሁ። እግዚአብሔር ያሳያችሁ። ከ12 ሴቶች ጋር ማን? ኤርሚያስ አበበ ከደርዘን ሴቶች ጋር ነው ተኛለሁ ሲል የነበረው። ወንጌላያችሁ ቤትን ቀየረ እንጂ አሁንም ጥንቁልና ውስጥ ነው ያለ። ቤት ቀይሮ እየጠነቆለ ነው ኤርሚያስ አበበ። ፔንቴኮስታሎች በአራጅ ወታችሁ ኤርሚያስ አበበ አይወክለንም በሉ። ካውንስሉ ድረስ አፒል አድርጉ። በቃ የሴት እርቃን ገላ እያያዙ ምን እያሉ በነፍሳቸው እየተጫወቱ ገንዘብ የሚሰበስቡ አደገኛ ሰዎች ናቸው እነ ኤርሚያስ አበበ። ስሙ፣ ጉድ ስሙ። ስትሰግድለት የነበረው ብለህ በቤትህ ከዓመት እስከ ዓመት የምትተኛበትን ፍራሽ ስማ፣ ይዘህ ሄደህ ስድብ ስሙ፣ ግቢው ላይ ስትንከባለል ስለዋልክ ስሙ፣
ኢየሱስን ሰገድኩለት ብለህ ራስን አታታል ወንድሜ፣ ራስን አታታየ። እግዚአብሔር ያሳያችሁ። እግዚአብሔር የማይክሮ ሰከንድ ንስሐን ይፈልጋል። ይህ ሰው ሲጀመር ራሱን አምላክ አድርጎ ከኢየሱስ በላይ አድርጎ ነው የሚቆጥረው ራሱን። ይሄ ቤካ ነው ምናምን የሚባለው ሰው ስሙ ተመስገን አበበ ይባላል እና የአንድ አካባቢ ልጆች ናቸው ከቀለም ወርቅ አይተንፍሱ ጋር። በጣም በሚገርማችሁ ሁኔታ ምን እንዳል ታውቃላችሁ? ኤርሚያስን መደገፍ ማለት የእግዚአብሔርን መንግስት መደገፍ ማለት ነው ብሎ ኤርሚያስን ከእግዚአብሔር መንግስት እኩል ቪዲዮን ግቡና እዩ። ይሄ ሰው ራሱን ጣዖት አድርጎ በጴንጤ ስም የሚመለክ አደገኛ ጣዖት ነው። አደገኛ ጣዖት። ኤርሚያስ ከሚባል ጣዖት ጴንጤዎች አምልጡ፣ አምልጡ፣ አምልጡ። ራሱን ከእግዚአብሔር መንግስት እኩል ግቡና ቤካ ወይም ትክክለኛ ስሙ ማን ነበረ ልንገራችሁ። ትክክለኛ ስሙ ማን መሰላችሁ? ተመስገን አበበ ይባላል። ተመስገን አበበ። ያው ተመስገኖች በሽተኞች ናቸው፣ በዚህም በዛም ሳይድ ያሉት። በዛም ሳይድ ያለው ባልታዛር ነው፣ በዚህም ሳይድ ያለው ባልታዛር ነው። እና ተመስገኖች እዚህ ውስጥ ሌሎች ተመስገኖች ካላችሁ ስማቸውን ብትቀይሩ፣ ምክንያቱም ስማችሁ ይጠፋል። እዛም እዚህም አንዳንድ ለሳምፕል ተቀምጠዋልና እንትን በሉ እና ግቡና እዩት። ቪዲዮ የሰራውን ቪዲዮ እዩት። ይሄን ሰውዬ መደገፍ የእግዚአብሔርን መንግስት መደገፍ የእግዚአብሔርን መንግስት ማቆም ነው። ዲስ ማች ኤርሚያስ አበበ ራሱን ከክርስቶስ ኢየሱስ እኩል አድርጓል። ግቡና ቪዲዮ ምቀልድ እንዳይመስላችሁ። እሱን መደገፍ የእግዚአብሔርን መንግስት መደገፍ ነው እስኪባል ድረስ ስሙ። የትኛውም ሐዋርያ የትኛውም አባት እንዲህ አይነት የድፍረት ንግግር ተናግረው ያውቁ? ይኸው ስሙ። ጠንካራ ነገር የምናገረው ራስን አታታልን። በአመት አንድ ጊዜ አርብ ቀን ጠብቀህ እነዛም ጁማ እንደሚሰግዱት አንተም ከጁማ ስግደት ምንም ያልተለየ ማለት ነው። ስሙ፣ በደንብ ስሙ። በአመት አንድ ጊዜ ነው ኢየሱስን የምትሰግድለት። ስሙ ጉድ። ኦኬ፣ ሰኞ ቀን ስንት ነው? ስሙ፣ ሰኞ ቀን ስንት ነው? ሰኞ በደንብ ስሙ። ዛሬ ቅዳሜ ነው፣ እሑድ ያው ፋሲካ ነው። ሰኞ ቀኑ ስንት ነው? ሚያዝያ ስንት ነው? ጻፉልኝ ከታች። ስሙ በደንብ። በዓሉ የሚውልበትን አደም ከበዓሉ ማግስት ሰኞ ስንት ነው? ወንጌል አማኝ የምትባሉት እንዲህ አይነትን ሰው ተሸክማችሁ ነው። 5 ነው። ይሄ ወንጌላዊ የተባለው ይሄ ነው። ሐምሌ 5 ነው። ሶሪ ሚያዝያ 5 ነው ወይስ ግንቦት 5 ነው? ወሩንም ጭምር ጻፉልኝ። ስሙ በደንብ ጉድ ስሙ። ይኸው እስካሁን ስድብ ውስጥ ነው ያለው። ሚያዝያ 5 ነው አይደል? ኦኬ፣ በ5 ማን ነው የሚውለው? ስሙ። ሰኞ ማን ነው የሚውለው? ስሙ። ኢየሱስ ነው የሚውለው ወይስ ማን ነው የሚውለው? ማን ይውላል እያሉ ነው ብለው የሚሉን። በደንብ ስሙ። ስሙ በደንብ። አዎ፣ ትናንትና ለኢየሱስ ብሎ ሲሰግድ የነበረውን ሰውዬ ሰኞ ላይ ሂጂና እዩ። ተነገ ወዲያ ሂጂና እዩ። ማን ነው የሚንከባለለው? በ5 ማን ነው? በቃ እሺ፣ ኦርቶዶክሶች እዚህ ጋር ቀን ቆጥራችሁ በአቡነ አረጋዊ ቀን ስግደት ሰግዳችሁ የምታውቁ ሰዎች አላችሁ? እንግዲህ ቀለም ወርቅ አይተንፍሱ ማለት ወንጌላዊ የሚለውን እንትን ስያሜ ያገኘው ኦርቶዶክስን በመሳደብ ነው። አሁንም ጥሪ ለካውንስሉ በየሚዲያ እያሰደዳችሁ ጊዜው የኛ ነው ብላችሁ ኦርቶዶክሳውያንን ከምትከሱ ቤታችሁ ያስቀመጣችሁትን በስፖንሰርሺፕ የላኳቻቸውን ወንጌላዊ ብላችሁ የጠራቻቸውን እርምጃ ወሰዱ። መጀመሪያ እርምጃ ወሰዱ። ነገ ግን ጥሩ ነገር ላይሆን ይችላል። ገባችሁ? ሃይማኖታችን ተነካ ብላችሁን አረ ፍርድ ቤት ያቆማችኋቸው። እናንተም እንዲህ አይነት ሰው ይዛችኋል። ምንድነው ዓላማችሁ? ምንድነው? አልገባኝም። መተናል እናንተ ጋር ግን ምንድነው የምታስተምሩን? ይሄ ነው ወንጌላችሁ? ወንጌላችሁ ይሄ ነው ወይ? ወንጌላችሁ ይሄ ነው? ስሙ ስሙ፣ አምላኬ ወንጌል ስሙ። እስካሁን ይላል የእግዚአብሔር ስም አልተጠራም፣ ስድብ ነው። ስሙ። ሰኞ ላቦ ነው የሚሰግደው። ስሙ።
ማክሰኞ ደግሞ ለአርሴማና ለቁስቋም በ6 ቀለም ወርቅ አይተንፍሱ በ6 ኢየሱስ የሚባል ባህል እንዳለ ታውቃለህ? አታውቅም? አየህ፣ ኦርቶዶክሶች አቡዬ ቢሉ አቡነ ገብረ መንፈስ ቅዱስ ቢሉ አንድም በዚያ ዕለት የሚፈተተው የክርስቶስ ስጋና ደም ነው። የሚከብረው ክርስቶስ ኢየሱስ ነው። ሰው የክርስቶስ ኢየሱስ ስጋና ደሙን ይህን እንኳን ቀን ስትቆርጥ የሰው ልጅ ከስጋ ወደሙ እንዳይጎል ከእግዚአብሔር እንዳይርቅ ኦርቶዶክስ የሰራችው ስርዓት ነው። አላህ አይደል እንደ አንተ በህይወቴ የጌታ ስጋና ደምን ወስደህ ማታቅ ቁጭ ብለህ ቂጥ እስኪ ተላ ድረስ ተቀምጠህ የምትሳደባለህ አይደል እንዴ? አለ እኮ አንተ በዚህ ቀን ውስጥ በአቡነ ገብረ መንፈስ ቅዱስ ቤተክርስቲያን ውስጥ የክርስቶስ ስጋው ደሙ ይፈተታል። ቅዳሴ ይቀደሳል። መቼስ ቅዳሴ ሆነ ይሄን እንኳን አትዋሽም አይደል? ለነገሩ ቅዳሴ ምን እንደሆነ ታውቃለህ? አንተ ኦርቶዶክስ ቤተክርስቲያን ገብተህ አታቅ ከአጎት ጋር ጠነቆልክ። ከዚያም በኋላ የሆነ አንድ ግለሰብ አገኘ እንዲህ ብለህ ድራማ ስራ ተባልክ። ከዛን ሀገር ጥለህ ወጣ አውጡ። ከዛ ቁጭ ብለህ ትሳደባለህ። ብታቅ ኖሮ እኮ ይሄን ያህል አታወራም ብታቅ። ይሄ ነው እውነቱ። አየህ፣ አርሴማ ሲሉ በአርሴማ ዕለት የሚከብረው ክርስቶስ ነው። የሚፈተተው የክርስቶስ ስጋና ደም ነው። የሰው ልጅ በአርሴማ ቀን የክርስቶስን ስጋ ደም ነው የሚበላው። የኃጢአት ስርየት የምናገኘው የክርስቶስ ስጋውን ስንበላ ደሙን ስንጠጣ ነው ብለው ያምናሉ። የሚፈተተው የክርስቶስ ስጋና ደም ነው አርሴማ በሚባለው ቀን። በዚህ ቀን አንተ ኛኛ ወያ እንዲህ ያልክ እንደምታሾፉ አይደለም። ምክንያቱም እዛ በኩል ያለው ኦርቶዶክስ ሲሰደብ በቃ በጣም ሞቲቬት ስላቆሰላችኋቸው በሐሰት ታሪክ፣ በሐሰት ትርክት፣ በውሸት ትምህርት አቆሰላችኋቸው። ምክንያቱም ሰው በማያውቀው ኦርቶዶክስን አኪዩዝ የሚያደርገው 30ውን ቀን ሙሉ የጌታ ስጋና ደም ይፈተታል። የት? ኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ። በአርሴማ ቀን አርሴማ ትታረዳለች አይደለም ይለ፣ የአርሴማ ስጋና ደም ይፈተታል አይደለም ይለ፣ ይቀርባል አይደለም። ገብቶሃል? ቅዳሴው ሙሉ በሙሉ ነገረ ክርስቶስ ክሪስቶሎጂ ነው። 14ቱ ቅዳሴዎች ስለ ክርስቶስ ኢየሱስ ነው የሚናገሩት። 14ቱም ቅዳሴዎች የሚቀደሰው ነገረ ክርስቶስ ነው። የክርስቶስ አምላክነት ለእኛ ሲል በከብቶች ግርግም በቤተልሔም እንደተወለደ፣ ቤተልሔም ስጋው ደሙ ተዘጋጅቶ ከቤተልሔም እስከ መቅደስ ያለው ከኬት ያ ቪያ ዶሎሮሳ የተባለው the way of sorrow የተባለው ያ የሰቀቀን መንገድ እስኬት አስበዋል? ያ ቪያ ዶሎሮሳ የተባለው መንገድ ያ የሰቆቃ መንገድ፣ እሱን እያሰበች የክርስቶስን ስጋውና ደሙን ይዛ ትሄዳለች። ስጋውና ደሙን ከዛ በኋላስ በቅድስት አርሴማ ቀን የሚፈተተው ማን እንደሆነ ታውቃለህ? የሚነገረው ማለት የክርስቶስ ከውልደቱ እስከ ስቅለቱና እስከ ትንሣኤው በዚህ ዕለት ለዘማዮች ለጋለሞታዎች ሰማ ሮብ ቀንም ብላ እንዳከበረች ታውቃለች። ባለሽቷ ማርያም ዘማዊቷ ማርያም በሰባት አጋንንት ተሰቃይ የነበረችው ማርያም ብላ ነው ቤተክርስቲያኗ። ኑ ኃጢአተኛ መሆናችሁ በደለኛ መሆናችሁ ኑ ወደ ጌታ፣ ከበደል ሁሉ የሚያነጻው እሱ ነው። ኑ ልጆቼ ኑ ስገዱ፣ ኑ አምላካችሁ እርሱ ነው ብላ ባለሽቷ ማርያም እንደሰገደች በእግሩ ተንበርክካችሁ ተደፍታችሁ ስገዱ፣ አልቅሱ እያለች ልጆቿን የምትሰበስብ ቤተክርስቲያን ናት ኦርቶዶክስ። አንተ ቁጭ ብለህ አንቺ ጋለሞታ፣ አንቺ ሰገድሽ፣ አንቺ እንትን። እንግዲህ የእናንተ ወንጌል ይሄ ነው። ለዛ እኮ ነው መጽሐፍ ቅዱስን አታውቁም እናንተ። የምታውቁት ኦርቶዶክስን መሳደብ ነው የምላችሁ።
ኦርቶዶክስን መሳደብ እንጂ መጽሐፍ ቅዱስን አታውቁም እላችሁ ለዚህ ነው። ስሙ በየወሩ ነው የሚሰግዱላት። ስሙ በየወሩ ይሰግዱላቸዋል። ስሙ ጉድ አቦ የት ነው የሚወጡት? አንቺ ይወጣሉ። የት ነው የሚወጣው? የለም እኮ ሰውየው ራሱ በታሪክ ውስጥ እኮ የሌለ ሰው ነው። አሁን እሱን ታውት የት ነው? አቡነ ገብረ መንፈስ ቅዱስ አቦ ይባላል፣ አቦ ይባላሉ። እንግዲህ በታሪክ ውስጥ የሉም ይላል ይሄ ሰው። በነገራችን ላይ አቡነ ገብረ መንፈስ ቅዱስ ከዘጠኙ ቅዱሳን አንዱ ናይን ሴንት ከሚባሉ በደንብ አስተውሉ። ደብረ ዳሞን አስታወሳችሁት አይደል? ዳህመመው ሲሉ በዛ ሁሉ መከራ ውስጥ ክርስትና ወዳልተስፋፋበት እየሄዱ ክርስቶስን ይሰብኩ የነበሩ አባት ናቸው አቡነ ገብረ መንፈስ ቅዱስ። እግዚአብሔር ያሳያችሁ። በእግር እየሄዱ ከአገር አገር እድሜ ልካቸውን ህይወታቸውን በሙሉ በጾምና በጸሎት በታሪክ ውስጥ የሉም እያለ ነው። ማን? ቀለም ወርቃ ኦርቶዶክስን አያቃትም ኤርሚያስ አበበ ምንላችሁ ለዚህ ነው። እንግዲህ አቡነ ገብረ መንፈስ ቅዱስ ማን እንደሆኑ እንኳን አያውቅም። ስሙ የሚወጣው ያወጣሉ ነው ወይስ ይወጣሉ ነው? ስሙ ብልግና ስሙ ብልግና ስሙ። እሺ ስሙ የጌታችንን የኢየሱስ ክርስቶስን ያወጣሉ ነው ወይስ ይወጣሉ? ምን እያለ ነው? ብልግና ማለት ነው። እንግዲህ ወንጌል አማኞች የእናንተ ወንጌላዊው ኤርሚያስ አበበ ጴንጤቆስጤዎች ይሄ ነው። እድሜ ልኩን ከብልግና ማይላቀቅ ድሮም ጠንቋይ ነበረ። ከአጎቱ ጋር ይጠነቆር ነበር። መገናኛ ጠንቋይ አጎታሉ አብሮት ይጠነቆል ነበር። ተወልዶ ያደገበት ቦታ አደገኛ ጥንቁልና የሚሰራበት ቦታ ላይ ተወልዶ ያደገው። እስቲልም በጥንቁልና የሚታወቀው የአካባቢ እስቲልም አዲስ አበባ ሲመጣ 12 ደናግል ሴትን ነው ኤርሚያስ አበበ እያፈዘዘ፣ አሁን ሲናገር ሰሙታላችሁ፣ እያፈዘዘ ህጋቸውን ሲወስድ የነበረው አፍዛ ደንግዝ እያረኩ ምን እያለ ይሄን ላይቭ ላይ ወጥቶ የተናገረው ታሪኩ ነው። ይሄ ነው የእናንተ ወንጌላዊ። ስሙ ኢየሱስ ክርስቶስ እንደሚደረገው ምን ያዘጋጃችሁት? ለኢየሱስ ልታርዱ ብቻ አይደለም፣ ለሰይጣን ልታርዱ ምን ያዘጋጃችሁት? ስሙ ታውቀው የለ ወይ? ታውቀው የለ? እንዴት አለ? የገዛችሁት ዶሮ ለኢየሱስ ነው። የኢየሱስ ትንሣኤ በዓልና ዶሮ ምን ያገናኘዋል? እንግዲህ የወንጌላውያን ወንጌል ነው። የገዛው በግ ለኢየሱስ ነው። ጌታ ልታከብር ነው ያን በግ የገዛው የደብረ ብርሃን በግ። ስሙ እንግዲህ ወንጌላችሁን ስሙ በደንብ። በግ ግን ስገዛው ገንዘቡን በምን ያመጣው? በሰርቅ አይደለም፣ ዘርፈ ሌባ። ስሙ ሌባ ንስሐ ግባ። ሌቦች ንስሐ ግቡ። እግዚአብሔር ያሳያችሁ። ማንን ነው እየተሳደበ ያለው? ኦርቶዶክስ። ይሄ ነው የእናንተ ወንጌላዊ። ፔንቴኮስታሎች በንቃት ወጣችሁ ይሄን ሰው አይ ታብታብ አድርጎ በቃ በንቃት ወጣ። እስኪ የእንትን ምልክት አድርጉለት፣ ታብታብ አድርጉለት። የቲክታክ ምልክት ካለች ሼር አድርጎ። ያው እንትኖቹ መጥተዋል። አይሰጥም፣ ዘግቶታል። የጊፍት እንትኑ ዘግቶታል። የለም አዎ ልሰጥ ነበረ። የለም ታብታብ ኮፒ ሊንክ እና ታብ አድርጉ። ናው 62 ሰዎች ኮፒ ሊንክ አድርጉ። ስሙ ግቡ። ኢየሱስን ሰርቀ ባመጣው በጋርዳ አይደለም ታከብረው። ስሙ ከቤተሰቦች ጋር የበላው ኢየሱስ ግን የለበትም። ስሙ የዋሁን አቤልን አስገድልሃል። የዚህን ዘመን አቤልን ማለት ነው። ንጹህን ደም አፍስሰሻል። እንዲያፈሱም ሰዎች ሀሳብ አዋጣሃል፣ ገንዘብ አዋጣሃል፣ ክፋት አዋጥተሻል። መኖር እየፈለጉ እንዳይኖሩ አድርጋችኋቸው የገደላችኋቸው ያስገደላችኋቸው ሰዎች አሉ። በእነሱ ምሳ አልገባህም። ስሙ በደንብ
ስሙ ይሄ ለመድኃኒዓለም ይሁን እንኳን አደረሳችሁ ብለህ አስገድላችኋል የሚሏቸው ኦርቶዶክሳውያንን ነው። የህይወት ዘመናቸው ከአመፀኞች ጋር ተባብረህ እግዚአብሔር ያሳያችሁ እንዲህ እያለ የሚሰድባቸው ኦርቶዶክሳውያንን ነው። ኦርቶዶክሳውያንን ሌባ፣ ሰው ገላችኋል፣ ሰው አስገድ ይሄንን ነው አያችሁ። እኚህ ናቸው። ይሄ ነው እዛ የሆነ ይሄ የበሰበሰ ሽማግሌ ሰው ሀገር ቁጭ ብሎ እዚህ ኢትዮጵያ ሰው የሚያስገድለው ይሄ ነው። ምንም የማያውቁ መነኮሳት በጥይት የሚቆሉት እነዚህ እንትን በሚሉት ይኸው እዩት። እንግዲህ ወንጌል አማኝ ነን የምትል ጆሮ ካለ ስማና አይወክለንም በል በጊዜ አንዳንዱም ያለ ጥፋታቸው በዚህ ሰዓት ከእናትና ከልጆቻቸውና ከሚስቶቻቸው ተለይተው በአመፅ በግፍ በገንዘብ በሀብታቸው በስልጣናቸው ከርቸሌ ያስረውታል። ያለ በደሉ አሳስረውታል። በማሳሰር ውስጥም አንተም አንቺም አለሽበት። ንስሐ ይቀድም። ይሄ ጥሪው ለማን እንደሆነ ታውቃላችሁ? አሁን ስልጣን ላይ ላሉት አካላት እሰሯቸው፣ እንዲያርጓቸው። በቃ ምንም እኮ አይደለም። ኦብቪየስሊ እነማን ስልጣን ላይ እንዳሉ ይታወቃሉ። ምን አይነት ቅስቀሳ እንደሚያደርግ በደንብ ይዩ። ስሙ። ይሄን ይሰማል አንዱ እዚህ ቁጭ ይልና ከዛን እየሄደ የልቡን ያደርጋል። ኢየሱስን ማክበር ይቀድማል። በዓል ለማክበር ከመሯሯጥ ይልቅ ኢየሱስን አክብረው። ስሙ። የትንሣኤውን ጌታ አክብረው። በህይወትህ ከብሯል ወይ? በህይወትህ ልታከብረው ፈቃደኛ ነው ወይ? ምስክሩ በህይወትህ ለማክበር ፈቃደኛ አለመሆንሽ ምስክሩ ምንድነው? ኢየሱስ ተብሎ ሲባል ትቆጣለህ። እግዚአብሔር ያሳያችሁ። አንጀቴን አሳረረው እኮ ስሙ። ነደድኩ ይለዋል። ነደድኩ ምን ነው? ቅድም እነዛ ጴንጤዎቹ መናፍቃኑ ጋር ሄጄ ይሄ ሰው እያወራ ያለው ደሆል ጴንጤን ወክሎ ነው። ደሆል ጴንጤን ቅስቀሳም እያደረገ ያለው ደሆል ጴንጤን ወክሎ ነው። አሁንም ካውንስሉ ወንጌላውያን ካውንስል በዚህ ሰው ላይ መግለጫ ያወጣ አይወክለንም ሲል አሁንም እስከዛሬ የታገስነው ይመለሳል ብለን ነው። በውስጥ መስመርም ስንመክረው የነበረው ይመለሳል ብለን ነበር። አሁን የሚመለከተው አካል እርምጃ ይወሰድ። የሚመለከተው አካል ስሙ። እንዴት እንደሚናገሩ ነደድኩ እኮ እንደው ሳልኩ ስሙ። ለጅና አየስ ሲጨሱ ባገኘ በመኪና ነበሩ መውጣ ብለው እኮ ብለው የሚሉት እውነት እኮ ስሙ። ይወት ለምን ሰይጣን ትውልዱን በምን ያህል እንዳደራጀው የሚታይ ነው። ስለዚህ ፋሲካን በዓል ከማክበር በፊት ጌታ በህይወት የከብረዋሉ ብለህ ጠይቅ። ስሙ በደንብ ኢየሱስን በአመት አንድ ጊዜ አንድ አርብ ላይ ጠዋት ጀምሬ ዶሮ ሳይጮህ ተነስቼ ሄጄ ስሙ ነበር ስሰግድለት የነበረው ብለህ በቤትህ ከአመት እስከ ዓመት የምትተኛበትን ፍራሽ ስሙ ይዘህ ሄደህ ግቢው ላይ ስትንከባለል ስለዋልክ ኢየሱስን ሰገድኩለት ብለህ ራስን አታታል ወንድሜ። ራስን ይህ ሰው ኢየሱስ አንተ አቀላሃለሁ ይሄ ህዝብ የሚሰግደው ለአንተ አይደለም እያለው ነው። እግዚአብሔር ያሳያችሁ። ከዚህ የበለጠ በኃጢአት የጨቀየ የበሰበሰ ሰው አለ? እናንተ ናችሁ አሁን ይሄ ወንጌላዊ ብላችሁ የጠራችሁት። መጽሐፍ ቅዱስ እንኳን ምን እንደሚል አንብቦ ማያውቅ እናንተ ናችሁ አይደል? ይሄ ወንጌላዊ ያላችሁት ጉዲዩ። እግዚአብሔር ያሳያችሁ። ሰው ለምን ስለ ክርስቶስ ኢየሱስ ሲል ሰገደ ብሎ እግዚአብሔር ያሳያችሁ። ይሄን ነው ወንጌላዊ ብላችሁ የሾማችሁት። ምንድነው እስኪ ከየት የመጣ ምን ስላደረገ ነው ወንጌላዊ ያላችሁት? የትኛውን ወንጌል ሰብኮ የሚያውቀውን ነው? እስኪ አንድ ወንጌል የሰበከበትን ስብከት ቆርጣችሁ ላኩልኝ ከስድብ ውጭ። ስሙ በጣም ጠንካራ ነገር የምናገረው ራስን አታታልን። ስሙ በአመት አንድ ጊዜ አርብ ቀን ጠብቀህ ስሙ። እነዛም ጁማ እንደሚሰግዱት አንተም ከጁማ ስግደት ምንም ያልተለየ ማለት ነው። እግዚአብሔር ያሳያችሁ። የሚሰግዱት ለሱ አይደለም
ለራሳቸው ነው፣ ከአምላካቸው ጋር ነው ኮሚኒኬት የሚያደርጉት። በአመት አንድ ጊዜ አይደለም፣ በአመት አንድ ሰከንድ ለምን አይሰግዱ? ምን አገባው? ምን እያለ ነው? ሙስሊሞች ከሚሰግዱት ጁማ ጋር አንድ ነው። ይሄን ብልግና እዩት። በወንጌል ስም እባካችሁ እባካችሁ በሀገራችን ሌላ ታሪክ እንዲፈጠር አታርጉ። ካውንስሉ እንዲህ አይነት ሰዎች ላይ እርምጃ ውሰዱ። ነገ ሌላ ነገር ሳይመጣ ምን አለ በእንቁላሏ በቀጣዋት እንዳትሉ። ይህ ሰው የትኛውንም ወንጌል አማኝ አይወክልም። ይሄ ሰው መጽሐፍ ቅዱስ ምን እንደሚል ምን እንደሆነ የማያቅ መጽሐፍ ቅዱስ አንብቦ የማያቅ ሰው ነው። ስሙ፣ በአመት አንድ ጊዜ ነው ኢየሱስን የምትሰግድለት። ስሙ፣ መች አንተ በአመት ይሄን ያህል እድሜ ኖረ ለኢየሱስ ሰግደህ ታውቃለህ? ሰኞ ቀን ስንት ነው? ይሄ ሰውዬ ይሄን ያህል እድሜ እስኪቆይ ድረስ ለኢየሱስ አንድ ጊዜ ሰግዶ ማያቅ ሰው ነው። እነሱ እሺ በአመት አንዴ ሰገዱ። ሲጀመር 365 ቀን ሙሉ የሚሰግዱ ናቸው ክርስቲያን። ትክክለኛ ኦርቶዶክሶች በአመት 365 ቀን በቀን 7 ጊዜ ነው የሚሰግዱት። አንተ በሕይወት ዘመን አንድ ቀን ሰግደህ ታውቃለህ ወይ ለኢየሱስ? ይሄ ነው ጥያቄ። ዲፊኒሽኑን ስግደት ብሎ የሚሰጠውን ዲፊኒሽን ትሰማላችሁ። ሳይጠፋብኝ ቻርጅ ላድርገው፣ ይቅርታ። ስሙት። ሰኞ ቀን ስንት ነው? ስሙ። ሰኞ ዛሬ ቅዳሜ ነው፣ እሑድ ያው ፋሲካ ነው። ሰኞ ቀኑ ስንት ነው? ሚያዝያ ስንት ነው? ጻፉልኝ ከታች። በዓሉ የሚውልበትን አደም ከበዓሉ ማግስት ሰኞ ስንት ነው? ስሙ። አሁን በደንብ ስሙ። ስንት ነው አላችሁ? በደንብ ስሙ። 5 ነው። ግንቦት 5 ነው። ሐምሌ 5 ነው። ማነው? ሶሪ ሚያዝያ 5 ነው ወይስ ግንቦት 5 ነው? ወሩንም ጭምር ጻፉልኝ። ሰው ቁጭ ብሎ አንድም ቤተ እምነት እንዲሳደብ የወንጌላዊ ማዕረግ ሰጥተውት እድሜ ልኩን ቁጭ ብሎ አንድም ቤተ እምነት ይሳደባል? ኦኬ። በ5 ማን ነው የሚውለው? ስሙ። በደንብ ማን ነው የሚውለው? ስሙ። ኢየሱስ ነው የሚውለው ወይስ ማን ነው የሚውለው? ማን ይውላል እያሉ ነው ብለው የሚሉን። አዎ ትናንትና ለኢየሱስ ብሎ ሲሰግድ የነበረውን ሰውዬ ሰኞ ላይ ሂጅና እዩ። ተነገ ወዲያ ሂጅና እዩ። ለማን ነው የሚንከባለለው? በ5 ማን ነው? ስሙ በደንብ ወንጌል አማኝ ወንጌላችን ምናምን ለምትሉ እንዲህ አይነት ባለጌ ሰው ነው የእናንተ ወንጌላዊ። ስሙ ጉድ። እንግዲህ ይኸው ስንት ደቂቃ ሆኖታል? እስካሁን ከጀመረ 5 ደቂቃ ስድብ ነው። ላቦ ነው የሚሰግደው 20 ምናምን ደቂቃ ስድብ። ማክሰኞ ደግሞ ለአርሴማና ለቁስቋም በ6 ኢየሱስ መሆኑን እንኳን አያውቅም። ስሙ ዝም ብላችሁ በ6 ኢየሱስ እንደሚከብር አያውቁም። ስሙ ዝም ብላችሁ በየወሩ ነው የሚሰግዱላት። በየወሩ ይሰግዱላቸዋል። በየቀኑ ምን እንደሚናገር እንኳን አያውቅም። በየወሩ ነው የሚሰግድላቸው በየቀኑ። ሲጀመር ዴይሊ በቀን ውስጥ ልንገርህ ይለ ሲሰግዱ እንዴት እያደረጉ እንደሆነ ታውቃለህ? እያመሳቀሉ ጌታዬ አምላኬ ኢየሱስ ክርስቶስ ከሰማይ ሰማያት ወርደ እያሉ እለቱ ላይ እያመሳቀሉ ነው እጃቸውን ስግደት የሚሰግዱት። እንዳንተ ቁጭ ብላ አይሳደቡ። በእለቱ እንኳን ታቦት ሲወጣ ታቦቱ የሚፈተተው የክርስቶስ ከውልደቱ እስከ እርገቱ ያለውን እየመሰከሩ ነው የሚያከብሩት። አንተስ በህይወት ምንም የምታከብረው ነገር የለም፣ ባዶ ስድብ ብቻ። ምክንያቱም ወንጌላዊ የሚለውን ማዕረግ ያገኘኸው በስድብ ስለሆነ ኦርቶዶክስን ተሳድበ ልክ ትዝታው ፓስተር የተባለው ኦርቶዶክስን ተሳድቦ እንደሆነ ሁሉ ወንጌላዊ የተባልከው ኦርቶዶክስን ተሳድበ ነው። በቃ ዳሴት። መቼስ የጴንጤን ትምህርት አስተምረህ አይደለም። ስሙ፣ የወንጌል አርበኛችሁን ስሙት። እኔ አሁን የገባኝ 2 አይነት ወንጌል እንዳላችሁ ነው። አንዱ ኦርቶዶክስን መሳደብ፣ አንዱ መጽሐፍ ቅዱስን መሳደብ። ስሙ። ቅርታ ጫፉን ይዤ ነው። ስሙ። አቦ የት ነው የሚወጡት? አንቺ ይወጣሉ። የት ነው የሚወጣው? የለም እኮ ሰውየው ራሱ በታሪክ ውስጥ እኮ የሌለ ሰው ነው። ልክ እውቀት እንዳለው ስሙ። የት ነው የሚወጣው? ስሙ። ብልግና የት ነው የሚወጣው? ምንድነው? ይወጣሉ ነው። ስሚ፣ ግብረ ስጋ ግንኙነት የሚያወራው ያወጣሉ ነው እሱ ይወጣሉ።
በደንብ ስሙ። ይሄ እንዲህ አይነት ባለጌ ተሸክማችሁ ወንጌላዊ ያላችሁት የሚያወራው ስለ ግብረ ስጋ ግንኙነት። እሺ የጌታችንን የኢየሱስ ክርስቶስ የእናንተ ወንጌላዊን ነው ምላችሁ ጴንጤ፣ በደንብ ስሙ። አውግዙ ይሄን ሰው እና የሺውን ዓመት መንግስት ስሙ። ታምናለህ ብሎ የሚል ጥያቄ ነው ያለው። ስሙ። ሰለቻቸውና ከታች ጥያቄ ጻፉ። ጉልባን ከቃይ ትውልድ የሚሆን ስሙ። የፋሲካ ዶሮም እያለ በዝርፊያ የሚሆን በአመፅ ስሙ። ስድብ የሰበሰበውን የሚበላም ትውልድ ይሁን ጴንጤ የሚሆን ካቶሊክ፣ ማንም ይሁን ማንም የጌታችን የኢየሱስ ክርስቶስን ጉልባን ከቃይ ትውልድ ዘርፎ ሰርቆ የፋሲካ ዶሮ የሚበላ ትውልድ የሚባሉት ኦርቶዶክስ ነው። ከዛ በኋላ ጴንጤ የሚሆን እግዚአብሔር ያሳያችሁ። እናንተ ናችሁ ወንጌላዊ የምትባሉት አይደል? አንድ ቀን መጽሐፍ ቅዱስ ገልጣችሁ ማታውቁት። በነገራችን ላይ ስለ ጉልባን ልንገራችሁ በዚሁ አጋጣሚ። እስራኤል ዘስጋ ከግብፅ ሲወጡ ያላቸውን እያንዳንዱ ጥሬ ምንም ነገር ሸክፈው ነው የወጡት እና በአውድማ ሲሰበሰቡ ያንን ነበረ እየቀቀሉ ይበሉ የነበረው። የጣመ የላማ አይደለም። ለዛ ነው ጉልባን ሲቀቀል ከተለያዩ የጥራጥሬ ዘር አንድ ላይ እንትን ተብሎ ጨው እንኳን የማይገባበት። ለዛ ነው ፋሲካ በደንብ አስተውሉ። መውጣት ማለፍ፣ ፓስኦቨር፣ የእስራኤል ከግብፅ መውጣት፣ ሞተ በኩርን ማለፍ። የሰዎች ልጆች ሞት ያለፋቸው በክርስቶስ ኢየሱስ በኩል ነውና በክርስቶስ ሞት ነው ሞታችን የተሻረው ሲሉ እስራኤላውያን እንዳደረጉ ያን ጊዜ የፋሲካ የእስራኤል ዘነፍሶች ምሳሌ ነው ብለው እስራኤል ዘስጋዎች እንዳደረጉት ያን ዕለት እያሰቡ ትንቢት ስለመፈጸሙ አያችሁ። ኦርቶዶክስ ማለት መጽሐፍ ቅዱስን በህይወት በተግባር የምትገልጥ ሃይማኖት ናት ስላችሁ ዝም ብዬ አይደለም። ይሄን ያደረገችው አየ። ይሄ ጉልባን ቀቃይ ትውልድ ቀለም ወርቅ አይተንፍሱ ነው እንዲህ የሚለው። በቃ ወንጌላቸው ስድብ ስለሆነ ኢቭን ይህ ሰው ኦርቶዶክስ አልነበረም ጠንቋይ ነበረ ያልኳችሁ ለዚህ ነው። ለምን እንኳን ጉልባን እንደሚቀቀል የማያውቅ ሰው ኢማጂን። ስሙ በደንብ ግን መምጣት እና የሺውን ዓመት መንግስት ስሙ። ታምናለህ ወይ ታምኛለሽ ወይ ነው ጥያቄያችን። ስሙ። ክርስቲያን የሆነ ሰው አዎ አምናለሁ የጌታችንን ዳግም መምጣት ብሎ ካለ ስሙ። ዳግም በመምጣቱ አንተ ትሄዳለህ? ይወስድሃል ክርስቶስ? ስሙ። ወዴት? አያውቀውም ብዙዎቹ። በደንብ ስሙ። እሺ የምታውቀው ከሆነ ክርስቶስ ሲመጣ ይወስድሃል? ከእሱ ጋር ትሄዳለህ? ስሙ በደንብ ትሄጃለሽ? እግዚአብሔር ያሳያችሁ። የጠየቀው ፔንቴኮስታል ወይም ፕሮቴስታንት ነው የጠየቀው ጥያቄውን። እንግዲህ ይሄ ሰው ኦርቶዶክስ አልነበረም ስንላችሁ በምክንያት ነው። ኦርቶዶክስ አልነበረም ስንላችሁ እንግዲህ ራፕቸር የሚል ትምህርት ወይም ንጥቀት የሚል ትምህርት በኦርቶዶክስ ቤተክርስቲያን ውስጥ የለም። ኤርሚያስ አበበ ኦርቶዶክስን ገንዘብ ስለሚከፍሉት ነው የሚሳደበው እምንላችሁ ለዚህ ነው። ሲጀመር ይሄ ትምህርት በቤተ ክርስቲያን ታሪክ የሚታወቅ ትምህርት አይደለም። ራፕቸር የሚባለው የንጥቀት ትምህርት አይታወቅም በቤተ ክርስቲያን ትምህርት ታሪክ። የኦልሞስት የ200 ምናምን ዓመት ታሪክ ነው ያለው በታሪክ እንኳን ራፕቸር የሚለው ትምህርት ንጥቀት የሚባለው ሂስቶሪካሊም ስትሄዱ አሁን ኤርሚያስ የተጠየቀው ምንድን ነው? በሺው ዓመት ክርስቶስ ሲመጣ አብረን እንነጠቃለን ወይ የሚል ጥያቄ ነው የጠየቁት ወንጌል አማኞች ናቸው። ግን አሁን የሚሳደበው ማን ነው? ኦርቶዶክስን። ኦርቶዶክስ ሲጀመር እንደ አይነት ትምህርት የላትም። አይደለም ይሄ ሰው ኦርቶዶክስ አልነበረም ድሮም ጠንቋይ ነበር ስንላችሁ ኤርሚያስ አበበ ይኸው በመረጃ ነው የምናሳያችሁ። የሺው ዘመን እንትን ያለው እኮ ፔንቴኮስታል ጋር ነው ታውቃላችሁ። ካቶሊክ ጋም የለም ሌሎች ጋም የለም የትም የለም። በነገራችን ላይ ኢርሊ ቸርቾች ላይ የሺህ ዘመን ታሪክ ምናምን የሚባል ነገር የለም። እንዲህ የሚባልም ትምህርት ኖሯቸው አያውቅም። አሁን ግን ማንን እንደሚሳደብ ስሙት። የጠየቀው ጴንጤቆስቴ ነው። ስድቡን ስሙ። ኦኬ ለመምጣቱ አንተ ምን ያህል በህይወት የተዘጋጀ ነህ? የተዘጋጀሽ ነሽ?
ስሙ ወይ የተዘጋጃችሁ ሲጠየቅ ጉልባን ቀቃይ ትውልድ እያለ ነው ያለው። ዝግጅታችሁ ምን ይመስላል? የፋሲካ በዓልን ለማክበር ዝግጅታችሁ ምን ይመስላል ተባለ። እንደምትጠያየቀው ጌታ መምጣት ቀን ዝግጅት ምን ይመስላል? ስለ ሺው ዘመን ከታች ጠይቀውት ነው። አያውቅም። እኔ አንተን አያውቅም። እኛ እናንተ እኛን ልንጠያይ ይገባል። ወንጌል አማኞች ኤርሚያስ አበበ የየትኛውንም ቤተ እምነት ትምህርት አያውቅም። የሚያውቀው መሳደብ ነው ምንላቸው ምክንያት ነው። ስለ ሺው ዘመን እንኳን ስለ ሺው ዘመን የፕሮቴስታንት አስተምሮ ኤርሚያስ አበበ አያውቅም። ኤርሚያስ አበበ የሚያውቀው በስድብ አደንዝዟቸዋል። ማንን? በውሸት ማንን? ኦርቶዶክስን እየተሳደበ ይኸው። ይሄን ነው የምላችሁ። ስሙ፣ ይኸው የተጠየቀው ስለ ሺው ዘመን ታሪክ ነው። እሱ የሚያወራው ስለ ፋሲካ ነው። ስሙ፣ ድራፍትን እየጠጣህ እኮ ነው የሚመጣብህ። እንግዲህ እግዚአብሔር እያመነዘርክ እኮ ነው የሚመጣብህ። ስሙት፣ እየዋሽ ይሄን ግብዝ ስሙት፣ ይሄን ፈሪሳዊ እዩት። እንዳልኩ ለአቦም ለከተማም ለሰይጣንም እየሰገድክ ነው ይመጣብህ። ለአቦ መስገድ ማለት ለሰይጣን መስገድ። እግዚአብሔር ይገስጽ። ከሰይጣን ውጭ የምታውቀው ነገር የለም። አቡነ ገብረ መንፈስ ቅዱስ ማን እንደሆኑ ብታቅ እንዲህ ባለጌና ክፍት አፍህን አትከፍትም ነበር። አንተ ባለጌ እዛ ቁጭ ብለህ ትሳደባለህ። ትራንስፖርት በሌለበት ጫካ እያሳበሩ ይህን ምስኪን ህዝብ የኢትዮጵያን ህዝብ ወንጌል ሲያስተምሩ የነበሩ ቤተክርስቲያን ሲተክሉ ቤተክርስቲያን ፕላን ሲያደርጉ የነበሩ አባት ናቸው። ባለጌ ስዳደግ ስለሆንክ ተቆንጥጠ ስላላደግ በጥንቁልናው ስላደግ አታውቃቸው ማን እንደሆኑ። ኤርሚያስ አበበ መረን ስለሆንክ ነው። አንተ የሆነ ሃይማኖትን ሪፕሬዘንት አደርጋለሁ የምትል ከሆነ የእውነቴን ነው፣ ያ ሃይማኖት ለእኔ የሴጣኒዝም እምነት ነው። ሰይጣን አምላኪዎች ናቸው ነው የምለው። ስዳደግ ባለጌ ስሙት። ይሄ ተቆንጥጦ ያላደገ ባለጌ ስሙ ስድብ ማለት ነው። ለሰይጣን መስገድ ማለት ስሙ ለሚካኤል ለገብርኤል ብለህ የምትለው መስገድ ለሰይጣን መስገድ ያህል ነው። ምክንያቱም ለሚካኤል ለገብርኤል መስገድ ለሰይጣን መስገድ ማለት ነው። እግዚአብሔር ያሳያችሁ። ይሄን ነው የምንላችሁ። ይሄን ነው የምንላችሁ። እኚህ ማለት የአጋንንት እምነት ተከታዮች ናቸው። ይኸው የሱ እንትን ይኸው ወርድ የሚባለው ይኸው የዚህ ጠንቋይ ተከታይ ኤርሚያስ አበበ ማለት ጠንቋይ ነው። በነገራችን እስኪ ኤርሚያስ አበበ እኔ እዚህ የምትባል የኦርቶዶክስ ቤተክርስቲያን አገልግያለሁ ብለና ስለ ጠንቁልና እናቀልሃለን። መገናኛ ቁጭ ብሎ ከሚጠነቁለው አጎት ጀምሮ እናቀላ እስኪ ና እዚች ቤተክርስቲያን ብለና ና ወረቀት አምጣ። ስዳደግ ስሙ ያለው ምክንያቱም ሚካኤልና ገብርኤልን ስግደት እንድሰግድላቸው መጽሐፍ ቅዱስ አያዝም። በደንብ አድርጎ ያርሳል። በደንብ ባለጌ መጽሐፍ ቅዱስ አንብባ አታውቅም። በደንብ አድርጎ ያዛል። ስድ መስገድ አምልኮ መስሎህ ነው ወይ? ሂድ ለነገሩ መቼ አንብበህ ታውቃለህ? ስክሪንሾት እያደረጉ ይልኩልሃል እንጂ ሂድ የመጽሐፍ ቅዱስ ማህበር ወንጌል አማኙ የተማረው ወንጌል አማኝ ቁጭ ብሎ ያሳተመው የመጽሐፍ ቅዱስ ማህበር ዲክሽነሪን ሂድ ቁጭ ብለህ ስግደት ማለት ምን ማለት እንደሆነ ሂድ ግባና ይኸው ገዝተውልሃል አይደል? ገዝተው ቆልለውልሃል። ግን ምንም ልታውቀው ነገር የለም። በምድር ታሪክ ስግደት አምልኮ ሆኖ አያውቅም። ስግደት አምልኮ የሆነው ብቸኛው የት እንደሆነ ታውቃላችሁ? የጠንቋዩ የኤርሚያስ አበበ ጀሌዎች ተከታዮች እና እሱን የሚመስሉ ፓስተሮች፣ ከእውቀት ነፃ መሀይሞች፣ ጸረ ኢትዮጵያ ጸረ ኦርቶዶክስ ቤተክርስቲያኖች፣ ጸረ መጽሐፍ ቅዱሶች የሚያስተምሩት ትምህርት ነው። በምድር ታሪክ ስግደት አምልኮ ሆኖ አያውቅም። ሲቀጥል ለጌታ ለአምላክ ስገድ ካለ በኋላ እርሱም ብቻ አምልክ ነው የሚለው። በመጽሐፍ ቅዱስ ከዘፍጥረት እስከ ራእይ ለጌታ ለአምላክ ብቻ
ስገድ የሚል አንድ ጥቅስ ለሳምፕል የለም። ምክንያቱም የጌራራው ንጉሥ አቤሜሌክ ለአብርሃም ሲሰግድ አይተናል። ሎጥ ለነዛ ለሁለቱ መልአክ ሲሰግድ አይተናል። ይሁት ዳንኤል ያቸው አዲስ ኪዳን ላይ ብዙ የመጽሐፍ ቅዱስ ክፍል ላይ ለቅዱሳን መልአክ ሲሰግዱ ስግደት ማምለክ ማለት አይደለም። ይኸውላችሁ ግቡና መጽሐፍ ቅዱስ የመጽሐፍ ቅዱስ መዝገበ ቃላት የመጽሐፍ ቅዱስ ማህበር ይሄ መጽሐፍ ቅዱስን የሚያሳትመው አለ አይደል? ማህበሩ ያሳተመውን ዲክሽነሪ ገብታችሁ እዩ። እውር አረጓችሁ፣ እውር አይናችሁን ጠንቁል አወጧችሁ፣ ደንቆሮ አደረጓችሁ። እንደነ ቀለም ወርቅ አይተንፍሱ አይነት ማህይሞች በዘመናት እኮ ለነ ሄሮድስ ሲሰገር ነበር፣ ለነገስታት ሲሰገር ነበር እኮ። ምን ነው አብይ አህመድ ሚስቱ እግር ስር እየተወተፋችሁ እየሰገዳችሁ ሰላም ስትሏት አልነበር እንዴ? አላየንም እንዴ? ቤተ መንግስት ውስጥ እግሯ ስር እየተወሸቃችሁ። ምን ነው ኦርቶዶክሶች ሲሆኑ ቅዱሳን ሲሆኑ ምን ነው መረራችሁ? ምን ነው አጋንንታዊ ሚሽን ያላችሁ ጸረ የእግዚአብሔር ሰው ጸረ መጽሐፍ ቅዱሶች ስሙ። ለሚካኤል መስገድ ለሰይጣን መስገድ ነው ማለት ማንን ነው? እነ ዳንኤል ለሰይጣን ነው ሲሰግዱ የነበሩት። በደንብ ስሙ። ብሉይ ኪዳን ላይ ሁሉ እነዛ ቅዱሳን መላእክት ሲሰገድላቸው ነው። ሎጥ ለሰይጣን የሰገደው እያለን ነው። ማን? አቶ ቀለመ ወርቅ አይተንፍሱ። ይሄ የእውቀት አልጫ የእውቀት መላጣ ጴንጤውን እንዲደነቁር ያደረጉት ከኦርቶዶክስ ለመቃወም ሲሉ ነው። ስግደት አምልኮ ሆኖ አያውቅም። ለዳዊትና ለንጉሱ ሰግዱ ይላል የዜና መጽሐፍ ላይ። ለዳዊትና ለንጉሱና ለእግዚአብሔር ሰገዱ ይላል። ለንጉሱና ለእግዚአብሔር ሰገዱ። ምን አይነት አራሙቻ ናችሁ በእናታችሁ! የሚመሯችሁ እንደ ቀለም ወርቅ አይተንፍሱ አይነት የቀለም ቡችሎች የሚመሯችሁ እነዚህ ናቸው። አታፍሩም ወይ? የትኛው የመጽሐፍ ቅዱስ ክፍል ነው ስግደት አምልኮ ነው ያለ? የትኛው? የቱ ጋር ተጽፎ አንብበ ነው? ስሙ፣ ጉድ ትሰማላችሁ። እንግዲህ በብሉይ ኪዳን ያሉ አባቶች እነ ሎጥን ጨምሮ እነ ዳንኤልን ጨምር እነዛ እነ አብርሃምን ጨምሮ ምን እያሉ ኤርሚያስ አበበ ለሰይጣን ነው ሰይጣን ናቸው ለሰይጣን የሰገዱት እያለን ነው። ማ ጠንቋዩ ቀለም ወርቅ አይተንፍሱ ወይም ኤርሚያስ አበበ እድሜ ልኩን በጥንቁልና አይኖረው። ስሙ ይኸውላችሁ ዛሬ ነውር ነው ማሰማችሁ። ነውር ኢየሱስ ልታርዱም ብቻ አይደለም ለሰይጣን ልታርዱም ነው ያዘጋጃችሁት። ታውቀው የለ ወይ? ታውቀው የለ እንዴ? ታለ የገዛችሁት ዶሮ ለኢየሱስ ነው። ስሙ የኢየሱስ ትንሣኤ በዓልና ዶሮ ምን ያገናኘዋል? የገዛው በግ ለኢየሱስ ነው። ጌታ ልታከብር ነው ያን በግ የገዛው የደብረ ብርሃን በግ። ያን በግ ግን ስገዛው ገንዘቡን በምን ያመጣው? በጽድቅ አይደለም። ዘርፈ ሌባ ማን ነው የሚሰደቡት? ግባ ሌቦች ንስሐ ግቡ። ኢየሱስን ሰርቀ ባመጣው በግ አርዳ አይደለም ታከብረው። ከቤተሰቦች ጋር ነው የበላው። ኢየሱስ ግን የለበትም። እንዲህ እየተሰደቡ ያሉት ኦርቶዶክሶች ናቸው። ሌባ ሰርቀ ባመጣው ነው። አንዴ ነፍሰ ገዳይ ይላቸዋል፣ አንዴ እንዲህ ናችሁ ይላቸዋል፣ አንዴ ለሚካኤል ሰገዳችሁ ለሰይጣን ሰገዳችሁ። የቤቱ ግን ርዕስ ምንድን ነው? የጌታችን የኢየሱስ ክርስቶስ ዳግም መምጣት ታምናለህ ነው ርዕሱ። ስሙ የዋሁን አቤልን አስገድልሃል። የዚህን ዘመን አቤልን ማለት ነው። ንጹሕን ደም አፍስሰሻል። እንዲያፈሱም ሰዎች ሀሳብ አዋጥተሃል፣ ገንዘብ አዋጥተሃል፣ ክፋት አዋጥተሃል። ስሙ ክፋት አዋጥተሻል።
ርዕሱን ይዩት። መኖር እየፈለጉ እንዳይኖሩ አድርጋችኋቸው የገደላችኋቸው ያስገደላችኋቸው ሰዎች አሉ። በእነሱ ንስሐ አልገባህም። ስሙ። ክብር ለመድኃኔዓለም ይሁን እንኳን አደረሳችሁ ብለህ ትላለህ። አንተ ግን ሰዎች እግዚአብሔር እንዲኖሩ የፈቀደላቸውን የህይወት ዘመናቸውን ከአመፀኞች ጋር ተባብረህ አንዳንዱን ያለ ጥፋታቸው በዚህ ሰዓት ከእናትና ከልጆቻቸውና ከሚስቶቻቸው ተለይተው በአመፅ በግፍ በገንዘብ በሀብታቸው በስልጣናቸው ከርቸሌ ያስረውታል። ያለ በደሉ አሳስረውታል። በማሳሰር ውስጥም አንተም አንቺም አለሽበት። ንስሐ ይቀድማል። ኢየሱስን ማክበር ይቀድማል። በዓል ለማክበር ከመሯሯጥ ይልቅ ኢየሱስን አክብረው። ስሙ። የትንሣኤውን ጌታ አክብረው። እንግዲህ ወንጌላችሁ ይሄ ነው። በህይወትህ ከብሯል ወይ? በህይወትህ ልታከብረው ፈቃደኛ ነው ወይ? የሚገቷችሁ እንዲህ አይነት ወንጌል ነው። ምስክሩ እንግዲህ የእነሱ ወንጌል ፈቃደኛ አለመሆንሽ ምስክሩ ምንድነው? ኢየሱስ ተብሎ ሲባል ትቆጣለህ። ስሙ፣ ወንጌላቸውን ስሙ። አንጀቴን አሳርረው እኮ ነደድኩ ይለዋል። ነደድኩ ምን ነው? ቅድም እነዛ ፔንቴዎቹ መናፍቃኑ ጋር ሄጄ እንዴት እንደሚናገሩ ስሙ። ነደድኩ እኮ እንደው ጭስስ አልኩ። ለጀና አየስ ሲጨሱ ባገኘ በመኪና ነበሩ መውጣ ብለው እኮ ብለው የሚሉት እውነት እኮ ስሙ። ለምን ሰይጣን ትውልዱን በምን ያህል እንዳደራጀው ስሙ በደንብ። ስለዚህ ፋሲካን በዓል ላሳያችሁ እና ውስጡ እየተቃጠለ እየነደደ እንዴት በጀግና ስም ውሻ ስም ያወጣል ብሎ ስሙ። አድጋ ሙትን ታመጣለች። ምኞቱን ያመጣ በማን ነው? ኧረ እዚህ ጋር ብልግናውን ስሙት። በዓመት አንድ ቀን አርብ ቀን የምሰግድለት ኢየሱስ የለም። ያንንም ስግደት አይቀበለውም። ስሙ በደንብ። ገናናው የእግዚአብሔር ልጅ ኢየሱስ ክርስቶስ ምስክሬ ነው። በዓመት አንድ ጊዜ የምሰግድለትን ስግደት ኢየሱስ አይቀበለውም። ይሄ ሰውዬ ራሱን የኢየሱስ አለቃ አድርጎ ነው የቆጠረው። ኢየሱስን ተቀበል አትቀበል ማለት ጀምሯል። እግዚአብሔር ያሳያችሁ። ስሙ፣ ይሄን ጉድ ስሙ። አይቀበለውም። ወገብን የጎበጠው እስትራፖን የሰራው አይቀበለውም። ስሙ። ለምን? እሱ በእውነትና በመንፈስ ልትሰግዱለት ይገባል፣ አብ እንደነዚያ ያሉትን ይሻል ብሎ አስተምሯል። እግዚአብሔር ምንድነው? መንፈስ ነው። የሚሰግዱለትም በእውነትና በመንፈስ ነው። ምን ማለት ነው? በእውነትና በመንፈስ ማለት አያውቁትም። ስሙ፣ አያውቁትም። የሚሰግዱለትም በእውነትና በመንፈስ ነው ምን ማለት ነው ሲል አያውቁትም። እግዚአብሔር ያሳያችሁ። ምን ማለት ነው ሲል አያውቁትም። እግዚአብሔርን ነው የሚለው። እግዚአብሔርን ማወቅ ምን ማለት እንደሆነ እንኳን እኔ በጣም ከዚህ የበለጠ ግብዝነት ምን ትፈልጋላችሁ? ምን ትፈልጋላችሁ? እስኪ ንገሩን። የምሬን ነው የምላችሁ። ከዚህ በላይ እውነት እስኪ እናንተ ራሳችሁ ከዚህ በላይ ግብዝነት ምን ትፈልጋላችሁ? ስሙ። በስግደት ኃጢአቱን ሊያስተሰርይ እኮ ነው የሚሰግደው። አይገርምም? በስግደት እሺ፣ እግዚአብሔር ያሳያችሁ። በስግደት ኃጢአቱን ሊያስተሰርይ ነው። እግዚአብሔር ያሳያችሁ። እናንተ አሁን ወንጌላማኝ ናችሁ አይደል? ይሄን ነው አይደል ወንጌላዊ ብላችሁ የሾማችሁት ለካውንስሉ። ምንድን ነው ዓላማችሁ? በደንብ ስሙ። አይ እንግዲህ አባቴ በዚህን ዓመት አንድ ከ12 የሚሆኑ ደርዘን ከሚያሉ ሴቶች ጋር ተኝቻለሁ። እግዚአብሔር ያሳያችሁ። አሁን ከዚህ በኋላ ጸያፍ ንግግሩን ቻሉት ኦርቶዶክሶች። የዚህም ባለጌ ጸያፍ ንግግር ወንጌላማኝ እውነተኛ ወንጌላችሁን ስሙ እሺ። ሲጀመር ፍታት የተደረገው እሑድ ነው በኦርቶዶክስ ቤተክርስቲያን። ሌሎች ጤናማ ጭንቅላት ያላችሁ ጴንጤዎች ካላችሁ ስሙ። ፍታት እሑድ ቀን የተደረገው። በሆሳና ቀን ፍታት ይደረጋል። ሳምንቱን ሙሉ ፍታት የለም። ለዛው ነው ሁሉም ክርስቲያኖች በዕለተ ሆሳና ኃጢአታቸውን እየተናዘዙ ንስሐ እየገቡ እንትን የሚሉት። ስጋው ደሙን መውሰድ ያለበት ስጋው ደሙን ይወስዳል። ከዛ በኋላስ
ዓርብ ቀን ሰግደህ የምታስተሰርየው ኃጢአት የለም። ሕማሙን እያሰብክ ሞቱን ግርፋቱን እያሰብክ ለእኔ ሲል ዋጋን ከፈለ የምትልበት ዕለት ነው። ለኃጢአት ስርየት ነው ብላ ኦርቶዶክስ ስገዱ ብላ አታውቅም። ዓርብን ዕለት ይሄን ዓርብ የስቅለትን ዓርብ ይሄን ነው የምንላችሁ። ኤርሚያስ አበበ ማለት ተከፍሎት ኦርቶዶክስን እንዲሳደብ እየተከፈለው የሚሳደብ ሰው ነው። ጥሪ ማቀርበው ሎንጌላውያን ካውንስል ኦርቶዶክሶችን እየዞርክ እያደንክ ለምትከሰው ተቋም ጥሪ ላቅርብል። መግለጫ ወጣ ኤርሚያስ አበበ ላይ እውነት እናንተ እውነት ወንጌል ገባችሁ መግለጫ ወጡ። እዚህ ሰው ላይ አውጡ። ምክንያቱም እንደፈለገ እየደወለ ቤቱ ስለሚያስገባችሁ የእሱ ተባባሪ ስለሆናችሁ። ቀጥሉ ስሙ። እና ያው እንግዲህ ያው ወንድ ልጅ ተወልዶ ካልሆነ እንዳባቱ ተብሎ እንደሚባል በአባቶቻችን እና ከአንድ ደርዘን የሚሞሉ ሴቶች ጋር ተኝቻለሁ። እናም በዚህ ደግሞ ያው በኃጢአት ረክሻለሁ። ይሁን እንግዲህ እስኪ ይሁና እንግዲህ ንስሐ እሰጥሃለሁ ይልሃል። ስሙ። ራሱ ያስነሳ ሰጪው የተባለው ሰውዬ እኮ ራሱ ስንት ጊዜ ነው የወደቀው? መድኃኒዓለም ነው የሚያውቀው። መንመኑስ ሄዶ ነገረ። ለዛ ነው የኦርቶዶክስን ትምህርት ቀለም ወርቅ አይተንፍሶ አያውቅም የምንላችሁ። ለዛ ነው። አዎ አንድ ካህን ሊወርቅ ይችላል። አንድ ካህን አይደለም አንድ ጳጳስ ሊወርቅ ይችላል። ቅዱስ ጴጥሮስ በኃጢአት ወደቀ ብለን ሐዋርያዊ ክህነቱን እንዳልተው ነው ሁሉ አባቶች ሊስቱ ይችላሉ። ነገር ግን ክህነታቸው ተሳሳተ ማለት አይደለም። ከእግዚአብሔር የተቀበሉት ክህነት ነው። በስልጣን ነው የሚያደርጉት። በአውቶሪቲ ፖስት አድርጌላቸዋለሁ። አንድ ፕሮቴስታንት ወንድሜ ሲያብራራላቸው ፖስት ግቡና ይሁት። ኤርሚያስ አበበ መንፈሳዊ እውቀት ዜሮ ነው። ኤርሚያስ አበበ ተሳዳቢ ጋጠ ወጥ ነው ስላቸው በምክንያት ነው። ኢንፋለብል የሆነ ጳጳስ እንኳን አለን ብላ ኦርቶዶክስ አታምነው። አይደለም ቄስ ይቅርና እነሱስ ቀኑን ይወስዳሉ። ዕለት ዕለት ቀኑን እየወሰዱ ስጋ ወደሙን ይፈትታሉ። ስለ ኃጢአታቸውን ንስሐ እየገቡ ካህናት እነሱ ወስደው ነው ላንተ ስጋ ወደሙን የሚሰጡክ። ይሄን እንኳን አታውቅም። እኔ አቁርብ ያለው ስጋውን አንዴ ሲዋሽ አንዴ ይዤዋለሁ። ኦርቶዶክስ እያለሁ ያኔ የጌታ ስጋን ቆርሼ አብልቼ ቆርሼ ሰጥቻለሁ አለ። እንግዲህ ዲያቆናት የክርስቶስ ኢየሱስን ስጋውን በእጃቸው መንካት አይደለም እና ቀለም ወርቅ አይተንፍሱ ዲያቆን እንዳልሆነ ማረጋገጫው አንድም ይሄ ነው። ሲጀመር የትኛውም ዓለም ላይ ዲያቆናት የክርስቶስ ኢየሱስን ስጋ በእጃቸው አይዙ ካህናት እንጂ። ከመጀመሪያ ቤተ ክርስቲያን ጀምሮ ዲያቆናት አገልግሎታቸው መላላክ ነው። ኤርሚያስ አበበ የክርስቶስ ኢየሱስን ስጋ ቆርሼ አብልቻለሁ ፈትቼ አብልቻለሁ ሲል ነበር። የዛኔ ኤርሚያስ አበበ አጭበርባሪ ሌባ እንደሆነ የዛኔ ያዝ ነው። ስሙ። ካህናቱ ለማን ይናገራል? ስሙ በደንብ ስሙ። እነሱ የሚፈቱ ሰው እነማን? እነሱ እንፈታለን ብለው የሚሉ እነሱ ግን የማይፈቱ እንግዲህ መጽሐፍ ቅዱስን አያውቅም ማለት ነው ይሄ ሰው። እንፈታለን የሚሉ እነሱ ማይፈቱ። እግዚአብሔር ያሳያችሁ። አንድ ካህን አይንተ እግዚአብሔር የእግዚአብሔር አይኖች ነው የሚባሉት ካህናት። ካህን ቀጥታ ኮሚኒኬሽኑ ከእግዚአብሔር ጋር ነው። ንስሐ የሚገቡት ቀጥታ ለእግዚአብሔር ነው። ይህን ስልጣን ሲሰጣቸው ክርስቶስ ኢየሱስ በእነርሱ በኩል ህዝቡ የኃጢአት ስርየትን ያገኝ ዘንድ እነሱ ምንድን ነው የሚሉት? ከኃጢአት ማሰሪያ እግዚአብሔር ይፍታ እንጂ እኔ ፈትቻለሁ አይሉም። ምክንያቱም በምድር ያሰራችሁት በሰማይ ታሰረ ነው፣ በምድር የፈታችሁ በሰማይ ተፈታ ተብሎ ተነጥሎ ለ12ቱ ሐዋርያት ይህ ስልጣን ስለተሰጣቸው ይህ ስልጣን ነው በሐዋርያቱ በኩል ሲያልፍ የመጣው። አፖስቶሊክ ፋዘር የሚባለው ይሄ ነው። ሐዋርያነ አበው የሚባሉት ይሄ ነው የክህነት ሰንሰለት። እንግዲህ ጴንጤዎች እንዴ ቀለም ወርቅ አይተንፍሱ
የእውቀት ነፃ ነው። ኦርቶዶክስ አልነበረም ጠንቋይ ነበረ ስላችሁ የነበረው ይሄው በዚህ ማረጋገጫ አገኛችሁ። ይሄው ኢቭን ትምህርታቸው እንኳን ምን እንደሆነ እንግዲህ ይሄ ነው ፈትቻለሁ ሲል የነበረው። ስጋውን ቆርሻ አቅርቤያለሁ። እንግዲህ ዲያቆን ስጋውን መቅረስ አይደለም ስጋውን እንዲበጁ ያዘ አይደለም እንትን ጥናውን ራሱ የጽናውን ጫፍ ራሱ ዲያቆን አይዘም። እግዚአብሔር ያሳያችሁ። እንግዲህ ስሙት። ኦኬ ወደኩ ይላል ስሙ ተኛው እና ኃጢአትን ለማስተሰረይ 80 ስግደት ስገድ ብሎ ይላል። እንዲህ ተብሎ የሚያውቃለ ኃጢአትን ለማስተሰረይ 80 ስግደት ስገድ ተብሎ የሚያውቃለ አለ። እንግዲህ ኤርሚያስ አበበ ማለት ጴንጤውን ያደነዘዘው በስድብ ነው። ምንም ኦርቶዶክስን አያውቃትም ስንል አለ እንዲህ የሚባል ኃጢአትን እንዲሰረይ 80 ስገድ ተብለ አንድ ስገድ ተብለ ታውቃለህ? የምትሰግደው ኃጢአትን ለማሰረይ ነው ተብለ ታውቃለህ? የለ ቁጭ ብለ ይሄን ባለጌ ሰው ወንጌላዊ ብለ ሾመ ይሄን ህዝብ ወደ ሲኦል የምትመራ ህይወት ይሄው አያውቃትም ምንላችሁ ለዚህ ነው። አያውቃትም ኤርሚያስ አበበ ኦርቶዶክስን አያውቃትም ምንላችሁ ለዚህ ነው። አንድ ካህናት እንዴት ኃጢአታቸውን እንደሚናዘዙ እንኳን አያውቅም። ቀድሞ ስጋው ደሙን ራሳቸው ወስደው ለህዝብ እንደሚያቀብሉ አያውቅም። አይንተ እግዚአብሔር ካህናት መባላቸውን አያውቅም። በደንብ ወቁ፣ በደንብ ይው እግዚአብሔር ያሳያችሁ። ይወላችሁ ካህናት ጋር ሄዳችሁ ንስሐ ስትገቡ አባቴ እንዲያርግ ያለው ይሰሟችሁና ምክረ ካህን ይባላል። ካህናት ይመክሯችኋል። በደንብ ይመክሯችሁና እንዲህ አይነት ኃጢአት ውስጥ እንዳትዘፈቁ ተመልሳችሁ እንዳትገቡ ዕለት ዕለት በጾምና በጸሎት በስጋ የሚመጣባችሁን ፈተና እንድትታገሉ በደንብ ይመክሯችኋል። ደን እንድትበረቱ ነው ስግደት የሚሰጧችሁ። ልጄ ይህን ያህል ስግደት እየሰገድክ እየጾምክ ስገድ ይሏችኋል። እየጾማችሁ ስገዱ ትባላላችሁ። ለምን? ስጋችሁን ታሸንፉ ዘንድ። ስግደት ስጋን ለማሸነፍ እንጂ የኃጢአት ይቅርታን ለማግኘት አይደለም። ስጋን ለማሸነፍ፣ ስጋን ለማዛን፣ ለማድከም። ስጋ ሲደክም ነፍስ ማሰብ ትጀምራለችና ጾም የነፍስን ቁስል ታድናለች፣ የስጋን ፍላጎት ታስወግዳለች። የስጋ ፍላጎት ዝሙት ነው፣ ሐሜት ምን ነው። ከነዚህ ሁሉ እንድትርቅ እንድትጾም ትደረጋለህ፣ እንድትሰግድ ትደረጋለህ። ከዛ በኋላስ እንግዲህ ጤናማ ጭንቅላት፣ በሽተኛ ጭንቅላት የሌለው ጴንጤ ይሄን ይስማ። የኦርቶዶክስን ትምህርት ማወቅ ነው አይደል የምትፈልጉት? ዝም ብለህ አፍን እየከፈት ከምትሳደብ ስማ። ከዚያ በኋላ ለስጋ ወደሙ እንድትበቃ ያደርገዋል። ንስሐን ከተቀበሉ በኋላ ዝግጁ እንድትሆን ያደርገዋል። ከዚያስ የጌታ ስጋ ወደሙን እንድትወስድ ትደረጋለህ። ለዚያም ነው በቅዳሴ መሃል ጻውን ንዑሰ ክርስቲያን ከተባለ በኋላ እኔ ከዚህ ሰው ደም ንጹህ ነኝ ብለው እጃቸውን የሚታጠቡት ለዛ ነው። ዲዲዮ አንደርስታንድ ሚ ኦርቶዶክስን አንደርስታንድ አደረጋችሁት። ኤርሚያስ እንደሚባለው ባለጌ አይደለም። ብታውቋት ኦርቶዶክስን ለሰከንድ እንኳን አይደለም ልትሰድቧት አይደለም። የእውነት ነው የምላችሁ። በጣም ሲጀመር ኃጢአት እንዲሰራ አይደለም የምትሰግደው። ኃጢአት እንዲሰራ አትሰግድም። ምሰግደው ኃጢአት ልክ እንደ ቀለም ወርቅ አይተንፍሱ እንዲህ ብለህ እያሰብክ ከሆነ ለዛ ነው ኦርቶዶክስ ቤተክርስቲያኗን ሳያቋት ነው የወጡት። ወጥተው የሚሳደቡት ለዛ ነው የሚባለው። ለዛ ነው ነግራቸዋለሁ። 5% አይሆንም ኦርቶዶክስን ጴንጤዎስ ኖሮ ኦርቶዶክስን 99% አያቋትም። ሁሉም ማለት በሚባል ደረጃ 99% አታቋትም። ስላልነበራችሁ ስላልተማራችሁ ትምህርቷን በቃ ይሄ የምንድነው የበዓላት ክርስቲያን ስለነበራችሁ
ባል እየጠበቃችሁ አለ ይበላል ከዛን ትወጣለህ ከዛን በኋላ ትጠጣለህ ትሰክራለህ ወደ ቤት ትገባለህ አብዛኞቹ ኦርቶዶክስ የምትባለው በእንዲህ አይነት ህይወት ውስጥ ነው ያለው በነገራችን ላይ ይሄ ለእናንተም ጭምር ትምህርት ነው መንፈሳዊ ውስልትና ውስጥ ያላችሁ በስመ ኦርቶዶክስ ነኝ ባዮች አላችሁ ያንተ ገዳም መሄድ ያንተ መሄድ እንትን የበረከት ስራ ሰራ ይሄ ለአንተ ህይወት አይሆንም ህይወት የሚሆነ ራስን የተቀደሰ መስዋዕት አድርገህ ለክርስቶስ ማቅረብ ነው ወጣው በቃ ይሄ ለዛ ቀለም ወርቅ ኦርቶዶክስን አያውቃትም ስንላቸው በመረጃ ነው ስሙ ዝሙት በስግደት ይነጻል ብሎ ያለ ማን ነው ሌብነትህ ሲጀመር ዝሙት በስግደት ይነጻል የሚል ትምህርት የለም ስጋ ሲደክም ነፍስ ቆስሎ ይታከማል ስለዚህ ጾምና ጸሎት ስግደትን የሚያዙ ለአባቶች ለዛ ነው ከእግዚአብሔር ጋር ህብረት ታደርጋለህ ነው የነፍስ ቁስልን የሚያክም የሰገድከው ስግደት የጾምከው ጾም አይደለም ከእግዚአብሔር ጋር ያለ የጾም ጸሎት ስግደት ህይወት ነው አንዱን ከአንዱ ነጥለ የምታረገው ነገር አይደለም ቀለም ወርቅ አይተንፈሱ ኦርቶዶክስ ቤተክርስቲያን መሳደብ እንጂ ኦርቶዶክስን አያውቃትም ምንላችሁ በማስረጃ ነው እያሳዩአችሁ ያሉት ስሙ ይሄው አላለም አይልም ስለምትሉ አይኔን ግንባር ያርገው ስለምትሉ ነው ይሄው ስሙ በስግደት ይነጻል ብሎ ያለ ማን ነው ማንም አላለም እንዲም ብሎ የሚያስተምር ክርስትና ኖሮ አያውቅም የለም ምድር ላይ ምንዝርና አንተ አጭበርባሪ በስግደት ነው የሚነጻልሽ አባቴ ያው እንግዲህ ባለፈው ከሆኑ ሴቶች ጋር ከሆኑ ወንዶች ጋር ተኝቻለሁ እና ብለው ማለት ነው በነገራችን ላይ ያው ብልግናው እንዳለ ነው ብልግና ኦርቶዶክሶች ብልግናው እንዳለ ያዙትና በነገራችን ላይ እራቻለሁ አንድም ካህን በስግደት ኃጢአትሽ ይሻራል ወይም በዝሙት የዝሙት ኃጢአትሽ ይሻራል ብሎ አንድም ካህን ነግሮሽ አያውቅም አንድም ካህን ንስሐ ከገባ ታው ደሙ ነው የሚመሩሽ ወደ ስጋው ደሙ ለስጋው ደሙ ነው የሚያዘጋጁሽ በጾም በጸሎት በስግደት ምክንያቱም አንደኛ ቆሮንቶስ ምዕራፍ 13 ላይ ያለው ሳይገባው እና ሳይገባው የጌታ ስጋና ደምን የሚወስድ የጌታ ስጋና ደም ሳይገባው ይበላ ሞትን ይበላልና ይላልና ስለዚህ ካህናት ኃላፊነታቸው ይሄ ነው በዚህ ሁሉ ትራክ ውስጥ ልጆቻቸውን በእግዚአብሔር ቃል አንጿቸው በጾም በጸሎት አበርትተዋቸው ለክርስቶስ ወደ ስጋና ደም ብቁ እንዲሆኑ ያደርጓቸዋል እነዚህ አባት ጾም ጸሎት ስግደት ከዛ በኋላ ነው አሁን የጌታ ስጋና ደሙን ወሰዱ የሚባሉት አቶ ቀለም ወርቅ አይተንፍሱ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖር ለአንድም ቀን የጌታ ስጋ ምን ተቀብሎ አያውቅም ዲያቆንም አልነበረም ስላችሁ ለዛ ነበር መረጃው ይሄ ነው እሺ ከዚህ በለጠ ኤቪደንስ አይኖራችሁ ይሄው በትምህርቱ ቀለም ወርቅ አይተንፍሱ ኦርቶዶክስ ቤተክርስቲያን ውስጥ ምን አልነበረም ዳለ እንግዲህ ዲያቆን ሆኖ ዲያቆን ነኝ እያለ ለዘላለም ሲዋሻቸው የነበረው ያው ዛሬ ሲዋረድ ስሙ ይሄው ማለት ነው እና በይ ስገጂ እኔ መጠይቅህ ትናንትና አይደለም አመቱን ሙሉ ስሙ ሙላ እስኪወልቅ ድረስ ስሙ ብትሰግድ የሰራኸው ኃጢአት በስጋ ጎንበስ ቀና ስላልክ አይሰራይም ይሄ ምን ይባላል ውስልትና ይባላል ብልግና ሰውን ምን እያለ ነው ለእግዚአብሔር አትስገዱ እያለ ነው ሲጀመር ለእግዚአብሔር ሰግደው አያውቁ እንደዚህ አይነት ባለጌዎች ቀጥታ አንቲ ክራይስት እንደሆነ በደንብ እንድሰሙ ነው አትስገዱ ለእግዚአብሔር ሰው እኮ ስፖርት ስለሆነ ወይ ስራ ስለሆነ አይደለም የሚሰግደው ቀኑና ተቀብሎ ነው ከመንፈሳዊ አባቱ ጋር ዲስከስ ካረገ በኋላ ስግደት የሚጀምረው ደቀ መዛሙርቱ ሐዋርያት ያዘዘ ቀለም ወርቅ አይተንፍሱ የማን ትምህርት ነው ተምሮ ሲባል አንቲክራይስት ጸረ ወንጌል የአጋንንት ቁልና መንፈስ ነው ስፒሪት ነው ለህዝቡ ጴንጤው በጠቅላላ እዚህ ቤት የሚቀመጥ
ነጮ ምን አትፍረዱ። በቃ ሰይጣን እንዳወሉድ ስለሚያደርግባቸው ነው። ከጾም ከጸሎት ከስግደት የተለየች ነፍስ እወቁ የእግዚአብሔር ልትሆን ለዘላለም አትችልም። መሆናችሁ ረጋገጠው ስትጾሙ፣ ስትጸልዩ፣ ስትሰግዱ ነው። ከእግዚአብሔር ጋር ህብረት የምታደርገው ስትጾም፣ ስትጸልይ፣ ስትሰግድ ነው። ከእግዚአብሔር ጋር ያለ ነው ሜጀር የሚደረገው። ነውር የሆነ ነውር ታውቃላችሁ። ለእግዚአብሔር አትስገዱ እያለ ነው። አትስገዱ። ስሙ፣ አድጋ ሙትን ታመጣለች። ስሙ በደንብ ምኞቱን ያመጣ በማን ነው? ስሙ። በዓል አክባሪን ትውልድ ቁልባን ከካይ ትውልድ ስሙ። ስድብ ውስጥ እንጠይቃለን። እንደምንጠይቀው እግዚአብሔር ያሳያችሁ እስካሁን ድረስ ስድብ ውስጥ ይሄ በዓል አክባሪ ጉልባን ቀቃይ ትውልድ እንግዲህ እውቀቱ ቢኖረው ኖሮ ዛሬ የእውነቴን ነው ብላችሁ ቤቱ ጉልባን ቀቅሎ ይበላ ነበር። ምክንያቱም እኛ የእስራኤል ዘነፍስ ምሳሌዎች ስለሆንን ክርስቲያኖች፣ የእስራኤል ዘነፍስ ምሳሌዎች የላም የጣመውን አልበሉም። እስራኤል ዘስጋዎች ሲወጡ ምንን ግብፅን ጥለው ሲወጡ ያገኙትን ፍራፍሬ ቀቅለው ነበር ይበሉ የነበረው። ጨው እንኳን አልነበረው። ጉልባን ሲቀቀል ጨው ማይጨመርበት ለዛ ነው። እንግዲህ ኦርቶዶክስን አራም ቀለም ወርቅ አይተንፍሶ ኤርምያስ አበበ እየተከፈለ ኦርቶዶክስን ተሳደብ ተብሎ የሚከፈለው ወንበዴ ነው ምንላችሁ ለዚህ ነው። ስሙ። የጌታችን መምጣት ታምናላችሁ? እንደዛ ከሆነ ዝግጅታችሁ ምን ያህል ነው? ስሙ። ምን ያህል ተዘጋጅተሃል? ነፍስ ከስጋ ብትወጣ ወዴት የምትሄድ? ስሙ። ምን ያህል ተዘጋጅተሃል? ወይስ በየዓመቱ በዓል እያከበሩ እየበሉ እየጠጡ መኖር? እዚህ ውስጥ ያላችሁ ጌታ ኢየሱስ ክርስቶስን የእውነት የምትፈልጉ በእውነት እግዚአብሔርን የምታመልኩ ሰዎች እንደዚህ አይነት ወንድሞቼ እናቶቼ ስሙ። እንዲህ አይነት የሰው ስርዓት በዓል ከማክበር ውስጥ ውጡና። በነገራችን ላይ ፋሲካን ጌታችን አክብሮታል፣ ሐዋርያት አክብረዋታል። ከሐዋርያት በኋላ የመጡ አባቶች 40 ቀን 40 ሌሊት እየጾሙ አባቶች አክብረውታል። ሴንት ኢግናሽየስ ኦፍ አንቲዮክ ግቡና እዩት። ብዙ የፕሮቴስታንት ስኮላርሶችን በደንብ ባለፈው ልክ ሙሲገባ መጽሐፍ እየገለጹ ነው። በጣም ሶሪ ነው ያሉት። መጾም ጀመር እንዲጾሙ አድርጊያቸዋለሁ። እንዲጾሙ እዚህ እኛን መሀይም ተዋቸው። መጽሐፍ እየገለጡ ሐዋርያት እንኳን ይጾሙት የነበረው ጾም እንደሆነ ያሳዩዋቸው። እንግዲህ የሰው በዓል ያለው ነው። እንግዲህ በዚህ ልክ ነው ጸረ ክርስቶስ ኤርምያስ አበበ ጸረ ወንጌል ስንላችሁ በዚህ ልክ ነው። ይሄንን ነው ምንላችሁ። ስሙ በደንብ። በመጀመሪያ የበዓሉን ጌታ የትንሣኤውን ጌታ በህይወት ያክብሬዋለሁ። የእውነት ነው ወይ መኖርለት? ስሙ በደንብ። አሁን ወንድማችን ኤርምያስ ከካናዳ እያየሁት ነበረ እየጻፈ ማለት ነው። አሁን ስድብ ውስጥ ገባ። ስሙን ምንድን ነው ብሎ ያለው? ለእውነቱ ኑር ነው። ስድብ ውስጥ ገባ። ወንጌላችሁ ይሄ ነው። አንድ ቀን ቁጭ ብላችሁ ወንጌል አስተምራችሁ አታቁም። በእናታችሁ አንሱት። ይሄ ወንጌል አንሳ በእናትህ። ሲያስጠላ። አንድ ቀን ቁጭ ብላ ወንጌል አስተምረህ ታውቃለህ? ትክክለኛ ስሙን ለባለቤቶቹ መልሱላቸው። ጸረ ወንጌል ስሙ እንዳለው ማለት ነው። ስሙ። አሁን ስድብ ውስጥ ገባ። ይሄ ወንጌላዊ የሚባል ሰው ካውንስሉ አፕሩቭ ያደረገለት ወንጌላዊ ስሙ። አሁን አንድ ግለሰብ ገባ። ግን የእውነት ነው ወይ እየኖረ ያለው? አይደለም። አሁን ልጁ ኤርምያስ የሚባለው ነው እየኖርክ ያለው አይደለም። ስሙ። የእውነት ነው እየኖርክ ያለው አይደለም። ይሄ ሰው ራሱን እንደ እግዚአብሔር ነው የሚቆጥረው። አትፍረድ ይፈረድብሃል እኮ ነው አይደል? እግዚአብሔር ቃል የሚለው አትፍረድ ይፈረድብሃል። እየኖርክ አይደለም ማለት ሞታል ማለት ነው። ወንድሙን ጨርቃም ብሎ የሚሰድብ የጋነን ፍርድ ይገባዋል። በደንብ ይወት። ኤርምያስ አበበ ማለት አጋንንት የሚሰራበት ጠንቋይ ነው ምላችሁ። ለዚህ ነው ስሙ። ይወት። ኦርቶዶክስን ማወቅ አይደለም። ኦርቶዶክስ በአጠገቧ አልፎ አያውቅም። በአጠገቧ ይኸው እስካሁን ማሳያችሁ ይሄን ጉዱን ነው።
ስሙ የእውነት አይደለም እየኖርክ ያለው። ስሙ በደንብ የእውነትማ ለመኖር መንገድ ጀመርክ። ስሙ በደንብ ከዛ ጎንደር ስትመጣ እንገላለን ብለው ሲሉህ ኢየሱስን ሸጥከው። ሰማችሁ? ልጁ በሰዓቱ በቃ ሰክሮ ነበረ ምናምን እንትን አለ መጥቶ እንትን አለው ምናምን በቃ ያለው ሌላ ነው። ሚዲያ ላይ እንትን ሲወጣ ደግሞ የተናገረው ነገር ሌላ ነው። በቃ ከዛ እኔ እንዲህ መስሎኝ ነው በቃ ምንም አላሉትም እኮ እኔ ልዩን እኮ ረጅም ሰዓት እያወራሁት ነበረ። ሰልችቶት ነው ምንም በቃ አንድ ቀን ወንጌል አውርታችሁት አታውቁም። ትገባለህ ስድብ ነው፣ ትገባለህ ስድብ ነው። አንተ ሰው እኮ ፌድ ያደርጋል ጭንቅላቱ። አንተስ ጠንቋይ ሰይጣን ነው አጋንንት ነው እንዲህ የሚያደርገህ። ሰው ፌድ ያደርጋል እኮ ጭንቅላቱ። 365 ቀን ኦርቶዶክስን ትሳደባለህ? እውነት ይሰደብ ቢባል ኦርቶዶክስ ወይንስ ጴንጤው? ስርዓት ይባል በስርዓት ኦርቶዶክስ ወይንስ ጴንጤው ነው ስርዓት ያለው? እስኪ ንገረን። ይሰደብ ቢባል ማን ነው የሚሰደበው እዚህ ሚዲያ ላይ? ንገረን እስኪ ማን ነው ስርዓት ያለው? ስሙት፣ ይሄን ብልግና ስሙት። እውነትን ሸጥከው ማለት ነው። ኢየሱስን ለወጥከው። ስሙ እንደፋለን እዚህ ስትመጣ ብለው አሉ አብሮ አደጎችህ። እግዚአብሔር ያሳያችሁ። ልጁ የሚኖረው እኮ ካናዳ ነው። ሲጀመር ከአብሮ አደጎቹ ካናዳ ያወጣው እግዚአብሔር ያሳያችሁ። አንድ ሰው እንደውም ጓደኞቹ ጴንጤዎች ናቸው። እንደውም አሁን አንደኛውም በቀደም እኔንም ጉዱኝ እያለ ምናምን እንትን ሲል ነበር። በቃ አንተ ኦርቶዶክስን እየተሳደብክ በወንጌል ስም ተከልለ ወንጀል እየሰራ አይደለም ሰውን ድመት አታስቀምጥም ቤት። ድመት ይሰማና ይሄ ጴንጤ ሁላ በቃ ክርስቶስን ሲያጣ እውነትን መፈለግ ጀመረ። ወይ ኤቲስት ይሆናል፣ ወይ ኦርቶዶክስ ይሆናል፣ ወይ ይወጣል፣ ወይ ካቶሊክ። ሁሉም አሁን እየወጣ ነው ያለው። ይኸው እኛ ጋር ነገር ናችሁ 13 ሺህ ሰው በላይ በአንድ ቀን ከጴንጤ ያስገባ። እኔ ያለሁበት አካባቢ ዋራ የሚባል ኦልጂስ አስገቡ። ኦልጂስ ምክንያቱም ሲሄዱ ኢየሱስ የለም፣ ሲሄዱ ስድብ ነው፣ ሲሄዱ የምትሰደቡ ኦርቶዶክስ፣ ሲሄዱ ጠንቋይ ነው፣ ሲሄዱ ሰይጣን ነው የሚባል፣ ሲሄዱ እሱ እኮ ሲጀመርም ኦርቶዶክስ ምን እንዳለ ትምህርቱ ራሱ አያውቁም። አዩና ኢየሱስ የት ነው ያለው ሲሉ በጎን መጡላቸው። ኦልጂስ የሚባሉ ስማርት ግሩፖች መጡላቸው። ኢየሱስ እንደምትፈልጉት ነው እኛ እናሳያችሁ አሏቸውና እነሱ መጽሐፍ ቅዱስን ነገሯቸው። ማን? ኦልጂስ። እንዴት? በራሳቸው ትምህርት። ይኸው በአንድ ቀን ከ13 ሺህ በላይ ሰው ዋራ ቤቴል ላይ ስላሴን ክዶ ኦልጂስ ሆነ። ስላሴን ክዶ በገፍ በየገጠሩ ደግሞ ብዙ ጴንጤዎች ባለማወቅ ነው እያሉ ወደ ኦርቶዶክስ እየተመለሱ ነው። በገፍ ነው ምላችሁ። ለምን ሲባል ሄደው የሚሰሙት ስድብ ነው። ቢሰሙ ወንጌል የለም። ቢሰሙ ወንጌል ክርስቶስ ቢሰሙ ህይወታቸው አይደለም የክርስቲያን ህይወት ይቀርና ዘግናኝ ቢያዩ ባዶ የለም። ስለዚህ ሰው ማረፍ ይፈልጋል። ያገኘው ጋር አታች አደረጉ። የሚገርማችሁ እነዚህን ከ13 ሺህ ሰው በላይ በአንድ ቀን ኦልጂስ የሆኑትን በጣም ቸርች ምን እየዘጉ ነው ኦልጂስ የሆኑት ፓስተሮች ምናምን ኦልጂስ የሆኑት ምን እንደሚገርም ታውቃላችሁ? አንድም ጴንጤ እዚህ ሚዲያ ላይ ወጥቶ አንድም ኢቨን ስሜቱን እንኳን አልገለጠም። አንዱ ምን ሲል ሰማሁት? ማን ነበር አንዱ? እንደው ከኦርቶዶክስ ውጡ እንጂ ምንም ሁሉ ሲል ሰማሁት። እግዚአብሔር ምስክሬ ነው። ተመልሳችሁ ለእናንተ ወደ ኦርቶዶክስ መሄድ ሞት ነው ወዳጄ። ወደ ኦርቶዶክስ መምጣት የዘላለም ህይወት ነው ያለ። ለእንደነዚህ አይነት ሰዎች ምን እንደሆነ ታውቃላችሁ? ለእነሱ ህይወት ኦልጂስ በቃ ፊልም የሚያደርጉት ኦልጂስ ነው። በቃ አላማቸው ኦብቪየስሊ አላማቸው ይታወቃል። የእውነቴን ነው የምላችሁ። በጣም ነው ያዘንኩት። ይሄን ሰው ከዚህ ሰው እንዲህ አይነት ነገር ጠብቄ አላውቅም። ቁጭ ብሎ ከኛ ይማር የነበረ ሰው ነው።
የፈለገ ነገር ቢሆን ኦርቶዶክስ እንዳትሆኑ ኦንሊ ጂሰስ ወይም ኤቲስት ወይም እስላም ሆኖ ነው ያለው። ህዝቡን ካወጣችሁት በኋላ ምንድን ነው የምታረጉት ሲባል የእናንተ መጫወቻ ፑፔት ታረጉታላችሁ። ፑፔት ያው ለጥፎታል። ሂዱና ግቡና እዩት ሚዲያ ላይ። አያሳፍርም? በጣም ነው የደነገጥኩት። በጣም አንተ መጽሐፍ ቅዱስን እኮ ጽፋ የሰጠችው ኦርቶዶክስ ናት። ማቴዎስ፣ ሉቃስ፣ ማርቆስ፣ ዮሐንስ ብላ እኮ ስም የሰጠችው ኦርቶዶክስ እኮ ናት። ምን አይነት መሀይምነት ነው? ስላሴ ብላ እኮ ትምህርቱን የስላሴን ትምህርት በአማርኛ ተርጉማ ኩነት፣ ኢኮኖሚ፣ ፍቃድ እያለች ውስጣዊ ውጫዊ ግብር እያለች የስላሴን ትምህርት እንኳን የሰጠችህ ኦርቶዶክስ እኮ ናት። ምን አይነት አጋንንት ያደረባችሁ ናችሁ? ወጡ ኢየሱስን ልንሸጥቀው እንዲህ አይነት ትውልድ ማለት ነው። እና ምንድነው ያ ጣሊያኑ ቤት ተቀጠረ የተባለው ዘበኛ ተብሎ የሚባለው የገጠመው አይነት ሀገር ማለት ነው። ስሙ ያ አንድ ጣሊያናዊ ኢትዮጵያ ውስጥ ይኖር ነበረ እና እሱ በጥበቃ ስራ የቀጠረው አንድ የባህል ሀገር ሰው ነበር። እግዚአብሔር ያሳያችሁ። ይሄን ሁሉ ስድብ ቁጭ ብሎ ማን እንደሚማር ታውቃላችሁ? ወንጌል አማኙ። እንግዲህ ወንጌል አማኝ ተብለው ወንጌሉ ይሄ ነው። ቁጭ ብለው እዚህ ሰውዬ ቤት በቃ በጣም ረጅም ሰዓት ስድብ፣ ረጅም ሰዓት ስድብ። አንድ በጣም ሪላቲቭሊ ከሌሎች ጥሩ ነው የማስበው፣ ያው ብዙ እሱም ትምህርት ይቀረዋል። ግን ነብይ ጥላውን የሚባለው እንዳልካቸውን አጠመቀው የተባለው ነቢያት ደግሞ ከመቼ ጀምሮ ማጥመቅ የጀመሩት ትነግሩናላችሁ? እኔ በፕሮቴስታንትም እኔ ኦርዲን የተደረጉ ቄሶች ናቸው ሲያጠምቁ የነበሩ ወይም ፓስተሮች ናቸው ሲያጠምቁ። ነብይ ከመቼ ጀምሮ ማጥመቅ የጀመረው ትነግሩናላችሁ? ይሄን ነብይ ቆይ በየትኛው የመጽሐፍ ቅዱስ ክፍል ላይ ነው ነቢያት ሲያጠምቁ ያያችሁት? አሁን እንዳልካቸው ዘነበን ያጠመቀው ነብይ ነው። ወይኔ በላቸው። ይሄንማ መጫወቻ ያደረጉት እኮ ደግሞ በነገራችን ላይ በጥምቀት በኩል የገባው ሴጣን ነው እንዳልካቸው እንደሚያስጨፍረው ዝም ብሎ ነው የተሳደበ የሚለው አይደለ? የሆነ ሰዓት ላይ አስተንፍሰውታል ትንሽ እየወጣ በቃ ዝም ብሎ አሁን በቀደም ራሱ አሁን በቃ ፖለቲከኛ ሆኖ ይሄ የዘር ጭዌ መጫወት ጀምሮ ነበረ። የዘር ጭዌ ድብና ያልኩ እኔ ዘሬ ይሄ ነው፣ ለባለቤቱ ልቀቁለት፣ አዲስ አበባ ልቀቁ እያለ ጭዌ የፖለቲካ ጭዌ ሲጫወት ነበር እንዳልካቸው ዘነበ። ማንን እንዳጠመቀው ታውቃላችሁ? ነብይ ጥላውን። ነብይ ከመቼ ጀምሮ ነው ማጥበቅ የጀመረው? ነብይ ቤተክርስቲያን ሲመራ ከመቼ ጀምሮ ነው ያያችሁት? በየትኛው የቤተክርስቲያን ታሪክ ነው ነብይ ቤተክርስቲያን መርቶ የሚያውቀው? ማን የሚባል ነብይ ነው አዲስ ኪዳን ቤተክርስቲያን የመራው? እስኪ ንገሩን። አለ? እሺ ነጣ ትንሽ ደቂቃ ጠብቅ። እሺ 10 ደቂቃ እና ሪላቲቭሊ እሱ ጥሩ ነው። ይሄ ነቢይ ጥላውን የሚባለው ትንሽ ያነባል፣ የኦርቶዶክስ መጽሐፍን ያነባልና ነቢይ ጥላውን ስለ ክርስቶስ ኢየሱስ የሚያስተምረው ከመጽሐፍ ቅዱስ አይደለም፣ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግብረ ሕማማት ከሚለው መጽሐፍ ነው። ሰማችሁ? አሁን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግብረ ሕማማት ከሚባለው መጽሐፍ ጥላሁን ነቢይ ጥላሁን አጠቃላይ ከግብረ ሕማማት ነው። ሙሉ በሙሉ የግብረ ሕማማትን አንብቦ ነው የሚናገረው። ይላል ሙሉ አጠቃላይ የሚጠቀመው ቃል መጽሐፍ ቅዱስ ላይ የለም። መጽሐፍ ቅዱስ ላይ የለም ግብረ ሕማማት የሚል። አሁን ገባችሁ? ጴንጤው ቁጭ ብሎ ኦርቶዶክስን ትሳደባለህ አይደል? ሕማማትን ቁጭ ብለህ ትሳደባለህ አይደል? እነሱ ቀን ቆጥረው ሕማሙን በመልክ እንዲሆን ቆጥረው ዘርዝረው በምን አይነት ጅራፍ እንደተገረፈ የተሸከመው መስቀል ቶኑ ምን እያንዳንዱን ማን እንደሆነ ታውቃላችሁ? ኦርቶዶክስ ቤተክርስቲያን ናት። ግብረ ሕማማት ላይ ታገኘዋለህ። ጴንጤው አይደለም። ቁጭ ብሎ እዛ የሚሰክሰ የኦርቶዶክስ መጽሐፍ እያነበበ ነው። አንተ ግን መተህ እንዳታነብ እውቀት እንዳይኖርህ ጣዖት አምላኪ ደብተራ እያለ ይሰክሳል። ዌክ አፕ
ንቁ። ማትነቁ ከሆነ ግን ትጸጸታላችሁ። እውነቴን ነው የምላችሁ፣ ትጸጸታላችሁ፣ ትጸጸታላችሁ። ንቁ እያላችሁ ነው። አልነቃ የምትሉ ከሆነ የሚያነቃው ይመጣና ያነቃችኋል፣ ያነቃችኋል። የሚያነቃው መጥቶ ያነቃል። በጠቅላላ በየቸርቹ ያለ የጴንጤ ፓስተር ቁጭ ብሎ የሚያነበው የኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ነው። ቁጭ ብሎ በየቤቱ ገብታችሁ የምታዩት የኦርቶዶክስን መጽሐፍ ነው። አንድ ከኦርቶዶክስ መጽሐፍ ውጭ አያወሩም። ምን ያደርጋሉ? አጣመውት ያወራቸዋል፣ ያጣመሙታል። ከየት አመጣችሁ ብላችሁ ስለማትጠይቋችሁ፣ እንዴት ፈታችሁ ብላችሁ ስለማትጠይቋችሁ በቃ። ስለዚህ አይናችሁን ግለጡ። እውነት ያለበት የመጀመሪያው ቤተክርስቲያን ምንድነው የምታስተምረው ብላችሁ ነው። ይሄ የመጀመሪያው ቤተክርስቲያን ትምህርቷ የት መሰላችሁ? ኦርቶዶክስ ውስጥ አለንና መታችሁ ቁጭ ብላችሁ አንብቡ፣ አጥኑ። ከዚያም በኋላ ውሳኔ ለእናንተ። የማንም ይሄ ጎረምሳ መጫወቻ አትሆኑ። የማንም ጎረምሳ ማንም እየፈለ በየገስታውቱ በየእንትኑ እንትን እያለ መጫወት አድርጋችሁ በበሽታችሁ ማንም አይቀር። ቁጭ ብላችሁ የአባቶችን ትምህርት የምታነቡ ከሆነ ገባችሁ? ይሄን ነው መክራችሁ። እኔ ፓስተር ነኝ፣ የኦርቶዶክስን ትምህርት አላነብም። በነገራችን ላይ የምንላችሁ እኚህ መምህር የሚባሉ ፕሮቴስታንት ውስጥ አላነብም የሚል ሰው ካለ እኔ ይቀጣለሁ። ሁሉም ስለሚያነቡ ማለት ነው። መጽሐፎቻቸው ራሱ ኩረጃ ነው፣ የኩረጃ መጽሐፍ እና እግዚአብሔር ጸጋውን ያብዛላችሁ። መጣን፣ ጸጋውን ያብዛላችሁ። ያው እኛም ወደ ስራ በጸሎታችሁ አስቡን። ዛሬ የምትጾመው ቅዳሜ ስዑር ትባላለች። ክርስቲያኖች በጠቅላላ በክርስቶስ ኢየሱስ የምታምኑ ይህችን ቀን ቅዳሜ ስዑር ብላችሁ የምታከብሩ ጸልዩልኝ። የእውነት አምላክና የእውነት አባት የእውነት መንፈስ እውነተኛው ክርስቶስ ኢየሱስ የሰላም አባት የሰላም አለቃ ሰላማዊ ኢየሱስ ክርስቶስ በሰላሙ መንገድ በእረፍቱ መንገድ ሁላችን ይመራን ዘንድ በተለይ እኔ መጻተኛ ባሪያውን እኔ ክፉ አመፀኛ ባሪያውን በጸሎት አስቡኝ። እግዚአብሔር ይስጣችሁ። ውድድ ነው ማድረጋችሁ። ያላችሁ የስራ ጉዳይ ነው፣ የእንጀራ ጉዳይ፣ የመኑ ጉዳይ። ሰዎች መተው እየጠበቁን ነው። ይቅርታ። ቻው ባይ